ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው። በጋ ሲሆን የቤታችን በረንዳ ነግቶ እስኪመሽ ለፀሐይ ብርሃን የተጋለጠ ነው። በማለዳ የየረር ተራራን ተካ ሰገግ እያለች የምትወጣው ለጋ ጀንበር እየጋመችና እየጋለች ወደ ምዕራብ ታዘቀዝቃለች። የወጨጫ ተራራ ሹላፉን አሞጥሙጦ እንደ ቅልጥም መቅኔ ብርሃኗን እያዝለገለገ ይሰለቅጣታል። አቤት ያኔ እንዴት ወዴ ይባባል። ከሰማዩ ጋር ውስጤ ይጨልማል። ግን ሁልጊዜም በጋ አይሆንም፣ ክረምት ይገባል። እንደ ዛሬው ክረምት ሲሆን ከመሬት ጋር ነፍሴ ይጨቀያል። ለሰማይ በደል የተጋለጠችው ምድር መሸሸጊያ እንደምታጣ እንዲሁ ጥጋት ይጠፋኛል። የማዬ አሻሮ መቆያ ብረት ምጣድ የተደፋብኝ ያህል ሰማይ የጸጉሬን ጫፍ ነክቶ ይንጠለጠላል። በቀን ጭልም ይላል። ያቺ የብርሃን እናት፣ ያቺ ብርሃን አግታ ጨረር የምታለብሰው ጀንበሬት ነች። ያቺ የውጭጫን ተራራ እንደ ጥጃዋ ቁልቁል እያየች ለመላስ የምታሰገው ጀንበሬት ነች። ሆዴ ይባባል። ቤተሰቦቼን ይመስል ፍቅር የማትሰስተኝ አድሎ የማትፈጽምብኝ ጀንበር እሷም ሰለቸችኝ። የኃይለ መለኮት መንገድ ጭር ብሏል። አልፎ አልፎ ጭንቅላታቸውን ትከሻቸው ውስጥ ቀብረው የሚንተሰተሱ ሰዎች ያልፋሉ። እንደ ሰይፍ አግድሞች ለሚወነጨፈው ዝናብ አናታቸውን ጋርጠውና በግንባራቸው አስታከው እያዩ ይሄዳሉ። ወጨፎው በረንዳችን ድረስ ዘልቆ እግሮቼን እያራሰ ነበር። ጫማ የማያውቁት እግሮቼ ለማብረቅረቅ የሚሞክሩት ይሄኔ በመሆኑ ዝም ብዬ አያቸዋለሁ። ከውሃ ሲወጡ ወዲያው አመድ ይወርሳቸዋል። መልሶ ይባርቃል። ሰማዩ ሲተረተር ደነግጣለሁ። ተመሳሳይ መብረቅ ከወደ ቤት ውስጥ ይሰማኛል። ከኔ በስተቀር ሁሉም ተሰባስበው የሚባርቅ ሳቅ ያሰማሉ። ለነሱ ሳቅ እኔ ባትታለሁ። እንደ ወጨፈው እግሬ ላይ ያተኩረው እንደ ጀንበሯ በግድግዳ ተጀቡነው እንደ መብረቁ ይባርቃሉ። እኔስ ቤተሰቦቼ ለኔ ሲሏቸው ልባቸው አይፈታም። ሁልጊዜም በአንዲት ትንሽ ልጅ ላይ ይህን ያህል ማደማቸው ይገርመኛል። ትንሿ አለማሽን ይዞ እቴቴ፣ ጋሼ፣ አባዬና እማዬ ድረስ ለኔ ፍቅር ላለመስጠት ያላቸው ንፍገት የሚገርም ነው። ይህች አለማሽ የሚሏት በ5 ዓመት የምትበልጠኝ ታላቅ እህቴ እንዴት ያለ ሸረኛ ልጅ መሰለቻችሁ። ከሁሉም ትዝ የሚሉኝ እግሮቿ ናቸው። እንደ ማስቲሽ ምድር ላይ በቀጭኑ እየተለጠፉና እየተላጡ መጥተው ያቀረቀርኩበት ድቅን ይሉብኛል። ዘወትር ጫማ ስለማይለያቸው ልስልሶች ናቸው። አባዬና እማዬ ለሷ በየጊዜው በላዩ ልብስና ጫማ ይገዙላታል። አቅማቸው የፈቀደላቸውን ነገር ሁሉ ያደርጉላታል። ስሜቷ እንዳይጎዳ ይጠነቀቁላታል። ያለቀሰች እንደሆነ ያባብሏታል። የተናገረች እንደሆን እንደ ትልቅ ሰው ትኩረት ሰጥተው ብለው ያዳምጧታል። ስትጫወት ይጫወቱላታል። ስትቀልድ ይስቁላታል። በጥያቄ ላይ ጥያቄ ስታክተለትል አልፎ አልፎ ካልሆነ በስተቀር የኢዮብን ትዕግስት ተላብሰው ለሁሉም መልስ ይሰጧታል። በአጠቃላይ ስሜትና ፍላጎቷን ከሁኔታዋ ጭምር አጤነው የሚያሟሉላት እጅግ ተንከባክበውና አሞላቀ የሚይዟት ውድ ልጃቸው ነች። እኔ ግን ለነሱ አገልግሎቱ አብቅቶ እንደተጣለ አሮጌ ቤት ዕቃ ነኝ። ብናገር አድማጭ የለኝም። ብስቅ ብጫወት ዝም በይ አትረብሺ በማለት ቀልቤን ይገፉታል። ባለቅስ ማልቀሱ አድክሞኝ ተወው እንደሆን እንጂ ላፋቸውም ቢሆን ምን ሆኜ እንደማለቅስ አይጠይቁኝም። አይዞሽ ብሎ ማባበልም አይታሰብም። አንዳቸውም እንደ ሕፃን ልጅ መጠን ትኩረት ሰጥተው አይከታተሉኝም። ከመሃላቸው አንድም ማስታወሽ የለኝም። ብጸዳ ብቆሽሽ ብታመም ብድን ቅንጣት ታህል ስለኔ ግድ የላቸውም። ግድ ቢኖራቸው ኖሮ ባዶ እግሬን ትምህርት ቤት እየሄድኩ በየጊዜው የጠርሙስ ስባሪ እግሬን ሲቆርጠኝና ሚስማር ሲወጋኝ አዝነውልኝ አንድ ስሊፐር እንኳን በገዙልኝ ነበር። ሌላው ቀርቶ አለማሽ በደንብ ሳትጫማው በቃይ ብላ የምትጥለውን አሮጌ ጫማ እንዳደርግ እንኳን በፈቀዱልኝ ነበር። ግን ምን አደረግኳቸው? ለምንድን ነው የማይወዱኝ? እቴቴ የምላት የትልቋ እህታችን የብርክቲ ተስፋ ነገርማ ባይወራ ይሻላል። ለኔ ያላት ጥላቸው የተለየ ነው። በዚህ ምድር የኔን ያህል አምርራ የምትጠላው ሰው ያለ አይመስለኝም። ዘወትር እኔን ስታይ ፊቷን ስለምታወመጥጥ ስትስቅ ምን ትመስል ይሆን እያልኩ አስባለሁ። የወፍ ዘር ይመስል ፊቷ ላይ ስጋ የሚባል ነገር የለም። ሙጥጥ ምጥጥ ያለ ፊት፣ ግልምጫዋ ይገሸልጣል። ቁጣዋ ወላፈን ሆኖ ይልጣል። ስድቧ እንደ ቆፈን ከሆድ አይወጣም።
የትም ይሆን እኔን ያየችኝ እንደሆነ ከትከሻዋ ሰገግ ብላ በመቆም በማዲያት የተሽጎረጎረው ልሙጥ ፊቷን ከስክሳ ዞር በይ ከፊቴ ገደቢስ ብላ ታባረረኛለች። ሽምቅቅ ብዬ ካይኗ አሰወራለሁ። ይሄ ሲደጋገም በባህሬ ላይ ለውጥ ማስከተሉ አልቀረም። ቀና ብዬ የጠዋትና የማታ ጀንበር ከማየት እግሬ ስር ያለ ትቢያ ላይ ማተኮር አዘወትር ጀመር። ትዝ ይለኛል ያኔ ገና 7ኛ ዓመት ዕድሜ ላይ ነበርኩ። ስንጥር ይዤ ውል የሌለው መስመር መሬት ላይ የጫርኩ እተክዛለሁ። እንዲህ ላይኗ ሳይቀር ያስጠላዋት ምክንያቱ ምን ይሆን? ፍንጭ እንኳን የለኝም። እቴቴ የምትኖረው የእኛ ቤት አዋሳኝ የሆነ ግቢ ውስጥ ነው። ቤታቸው ማማሩ ባሏ ኮሎኔል ተሻለ የጃንሆይ ምንትስ ባለስልጣን ነው ሲሉ ሰምቻለሁ። ባለስልጣን ማለት ሀብታም ማለት ይሆን? ለዚያ ይሆን ቤታቸው እንዲማማሩ? እቴቴ ልጅ ባይኖራት መሃን ብትሆን ነው እንዲህ አምርራ የምትጠላሽ ትሉ ይሆናል። ከአንድም 5 ልጅ አላት። ከልጆቿ ጋር ስትሆን ቀርቤ ፊቷን አልመልከተው እንጂ ከሩቅ እንደምትንከባከባቸው ያስታውቃል። እርግጠኛ ነኝ ልጆቿን በጣም ትወዳቸዋለች። እኔ ልጇ ብሆን ፊቷ ይፈታል ይኖሯል? ስድቧ ይቋረጥል ይኖሯል? ግልምጫዋ ይታገስል ይኖሯል? አይመስለኝም። እኔን ማንም ሊወደኝ አይችልም። ግራ የሚገባኝ ነገር ትንሽ ልጅ እንዲህ እስኪጠላ ድረስ ትልቅ ሰው ይበድላል? ምን በድያት ነው ይህ ሁሉ ጥላቻ የሰፈረባት? ለነገሩ ወላጆቼስ መች ወደዱኝ? ባይወዱኝም ከእቴቴ 10 እጅ እነሱ ይሻሉኛል። እንኳንም የቴቴ ልጅ አልሆንኩ። የተለያየ ግቢ ሆነን ያልቻልኩትን ጥላቻ አንድ ቤት ተቀምጠን እንዴት እቋቋመዋለሁ? ብቻ ሁሌ ግቢያቸው ውስጥ ገብቼ ከልጆቿ ጋር ለመጫወት ጓጓ ነበር። እሷ ግን ከልጆቿ ጋር እንድጫወት ልትፈቅድልኝ ቀርቶ እግቢዋ እንድገባ አረ በራፏ ዝር እንድል አትፈልግም። አለማሽ ግን እንደ ልቧ ገብታ ትወጣለች። ተልካ ሄደች እንደሆነ ቤት ታስገባትና እንደ ብስኩት ከረሜላ ያለ ነገር ትሰጣታለች። ጸጉሯ ከተንጨባረረ ቅባት ቀባብታ ትሰራታለች። ወይም ከራሷ ልጆች ጋር እስኪ በቃ ድረስ እንድትጫወት ትፈቅድላታለች። እኔ እሷ ቤት የተላኩ እንደሆነ ግን እዚያው በሩ ጋር መልእክቱን የመንጠቅ ያህል ትቀበለኝና ፊቷን ክስክስ አድርጋ ቁጣ በተሞሉ አይኖቿ አሳቃ ወደ መጣሁበት ትመልሰኛለች። ወይም በመንገሽገሽ በይ ከፊቴ ዞር በይልኝ ብላ በጩኸት አሸማቃ ታሽቀነጥረኛለች። ከፈት አድርጋ በያዘችው በር ልጆቿ ግቢ ውስጥ ሲጫወቱ ጓጉቼ ቆም ካልኩኝ ሂጂ እንጂ ምን ይገትርሻል ልክስክስ ብላ እንደ ብራቅ ጩኸት አስደነግጠኛለች። በቃ ቀልቤ ተገፎ ሽምቅቅ ብዬ ወደ ቤቴ ሮጬ እመለሳለሁ። በእውነቱ ክፉ ናት፣ አሪዎስ፣ ጨካኝ አረመኔ። እቺስ እንኳንም እናት ያልሆነች እማዬ እኮ ከሌሎቹ ልጆቿ አብሶ ካለማሽ አሳንሳ ስለምታየኝ ታናድደኛለች እንጂ የእቴቴን ያህል ክፉ አይደለችም። ቤተሰቦቼ በጠቅላላ ለኔ ጥሩዎች ባይሆኑም የእቴቴ ግን ባሰ። ለምሳሌ የእቴቴ ታናሽ እኛ ጋሼ የምንለው ታላቅ ወንድማችን ብዙነህ ተስፋ ሲጋረፍ አይጣል ነው እንጂ ይህን ያህል ክፉ የሚባል ሰው አይደለም። እርግጥ እኔና አለማሽ በትምህርታችን እንድንጎብዝ ከአቅማችን በላይ ስለሚያስጠናን አንወደውም። አጥኑ ሲለን ጨዋታ ያምረንና ቅር እንሰኛለን። ጥናታችንን ስንጨርስ ደግሞ በሉ ይህን ጋዜጣ ከዚህ እስከዚህ ድረስ ገልብጡ ይለናል። አቤት ቀጭን ትዕዛዙ ማስፈራቱ! ከትዕዛዙ በላይ የሚያስፈራው ደግሞ ጋዜጣው ነው። አንሶላ አይደል እንዴ የሚያክለው? እንዴት ብለን ነው ይህን ከዳር እስከ ዳር ገልብጠን መጨረስ የምንችለው? አታካች ነው። እንደዚያም ሆኖ እጅግ ስለምንፈራው የታዘዝነውን ከመፈጸም በቀር አማራጭ የለንም። ለማንስ አቤት ይባላል? ቤቱ ውስጥ እማዬና አባዬን ጨምሮ ሁሉም ነው የሚፈራው። የእሱ ተከታይ የሆነችው እኔም በ10 ዓመት ገደማ የምትበልጠኝ መብራቴ እናናዬ ክፉም ደግም አይደለችም። እሷ የራሷ ችግር ቢኖርባትም ካለማሽ ግን የትና የት። እቴቴንና አለማሽን አነጻጽሪ ብትሉኝ አለማሽ መልአክ ማለት ናት። የእቴቴ እንዲህ መክፋት ሲበዛብኝ ግራ በመጋባት አንድ ቀን ይህቺ ቴቴ ግን ለምንድን ነው እንዲህ በኃይል የምትጠላኝ ስለማየኝ ጠይቂያት ነበር። ለምን ትጠላሻለች? ስለሚያማት እንጂ አትጠላሽም። እና ቢያማትስ እኔ ነኝ ያሳመምኳት፣ ለምን ትጠላኛለች? የዚህን ጊዜ የማየ መልስ ዝምታ ሆነ። አንድ ጊዜ ቴቴ ኢየሩስ የምትባል ሕፃን ልጅ ወልዳ ተብሎ አልጋ ላይ ተኝታለች። በወቅቱ የሆነ ነገር ተልኬ የተኛችበት ክፍል ድረስ ሰተት ብዬ ስገባ በርካታ ሰዎች ከበዋት ተቀምጠዋል። መልእክቱን አድርሼ ልመለስ ስል ባሏ
እንኪ ቢ ብሎ የሆነ ነገር ሰጠኝ። በዘይት የተጠበሰ ድንች ይመስላል። በአክብሮት እጅ ነስቼ የተቀበልኩትና እንዳያልቅብኝ በመስጋት በትንሹ ጎረስ አደረኩለት። የሆነ ፍርክስክስ የሚል ነገር ነው። አይጣፍጥም። ተፋሁት። ይሁንና እንዲህ ልበላ የጓጓሁለት ነገር እንዴት እንደጠበቅኩት አስደሳች ጣዕም ሳይኖረው ቀረ። ቅር በመሰኘት እንደገና በትንሹ ቆረስ አድርጌ ሞከርኩት። ያው ነው። አሁንም ተፋሁት። በዚህ ጊዜ እዚህ የነበሩት በሙሉ አንዴ በሳቃው ካኩ። ጨዋታቸውን አቁመው በግርምት ሲከታተሉኝ የቆዩ ይመስለኛል። አሁን ሳስበው ምናልባትም ሲከታተሉኝ የነበሩት ፊቶቻቸውን በመጠየፍ አቀጭመው ሊሆን ይችላል። በድንገተኛ ሳቃቸው ግራ ተጋብቼ ምናልባትም ደግሞ የሳቁበትን ምክንያት ካወቅኩ በኋላ እኔም ላሳስቃቸው ፈልጌ ዞር ዞር እያልኩ አንድ በአንድ ሳያቸው አሁንም ያልጠበቅኩት አንቺ ጅል ነሽ በእውነት በይ ውጪ ቶሎ ጥፊ ብለው በመቆጣት ቆሌን ገፈው አባረሩኝ። የቴቴ ባለካ የልጁን ደረቅ አር አብልቶ ይኖሯል። አብልተውኝ ሲያበቁ ደግሞ እንደ ውሻ አካልበው አባረሩኝ። ለረጅም ጊዜ አፌ ሲቀፈኝ ሰነበተ። መብላት አስጠልቶኝ ተቸግሬ ቆየሁ። ግን ይህን ያህል እንዲጠሉኝ የሚያደርግ ምን በደል በደልኳቸው? አሁን ቤተሰቦቼ እንዲያደረጉ ይብል ማን ያምነኛል? ቢያምኑኝስ ምን ሊያመጡ? እንዲያውም ከቴቴ ቤቶች ብሰው ባይስቁ ባይሳለቁ ነው። ለዚያውም መጀመሪያ ካመኑኝ አይደል? ግን ለምንድን ነው የማያምኑኝ? አለማሽ የፈጠጠ ውሸት እንኳን ብትናገር ያምኗታል። በተለይ እኔን በሚመለከት ጉዳይ እኔንስ ለምን ብለው አያዳምጡኝም? አለማሽ ስለ እኔ የሆነ ነገር ባሳበቀች ቁጥር ተሽቀዳድመው የዱላ ውርጅብኝ ከሚያወርዱብኝ እውነቱን ለማረጋገጥ ለምን እኔንስ አይጠይቁኝም? ለምሳሌ ከዕለታት አንድ ቀን እየተለጠፈ የሚላጥ እግሯን ፊቴ ላይ ደቅና አስቴር ነይ ቅልልቦሽ እንጫወት አለችኝ። ጠጠሮች ለቃቅማ ይዛ። በወቅቱ አባዬና እማዬ ለቅሶ ለመድረስ ይመስለኛል ሄደዋል። ከኔና ካለማሽ በስተቀር ግቢው ውስጥ ሰው አልነበረም። ቤቱን በደንብ ጠብቁ ብለው አስጠንቅቀውን ነበር የሄዱት። እሺ እኔ ልጀምር አልኳት ፈጥኜ። አረ እኔ እንጫወት ብዬሽ በቃ አልፈልግም አለችኝ ለምቦጯን እየጣለች። እፍርቱ ያምንሽ ብያ ኮረፍኳት። ወዲያው ደቂቃ ሳልቆይ ግን እሺ በቃ ጀመሪ፣ አንቺ ግን እፍርት ያማቱኝ እሺ ብያት እሷ እየወረወረች መቅለብ ጀመረች። እንዲህ ስንጫወት ብዙ አይጥ አበላዋት። በጨዋታው ደንብ መሰረት እድዋን ማወራረድ አልሳካ ሲላት ሌላ ሐሳብ አመጣች። አስቴር ማር እንላስ የሚል። እምብየው እነማዬ ይቆጣሉ። አይቆጡም፣ ቢቆጡም አረኛ አልነካንም እንላለን። እሺ። እሷ ቀድማ ከማር ማስቀመጫው ባለ ይዝቃ ላሰች። ያንቺ ተራ ነው፣ በደንብ እንዲወጣልሽ እጅሽን በኃይል ወደ ውስጥ አስገቢው አለችኝ። እኔም እጄን በደንብ አስገብቼ ማሩን ዝቅ ያወጣውና ላስኩኝ። ከዚያ ወደ ጨዋታችን ተመለስን። አባዬና እማዬ ከሄዱበት ተመልሰው ተከታትለው ገቡ። አለማሽ ሮጥ አባዬ እግር ስር ተሸጉጣ እጁን ያዘችውና ይህች አስቴር ማር ሰርቃ ላሰች አለችው። ማንም ሳይጠይቃት ቀድማ ትናገራለች ብዬ አልጠበቅኩም ነበር። ከዋልኩ። በፍርሃት ሽንቴ ሊያመልጠኝ ደረሰ። እናም ስጠየቅ ከዱላ ለመዳን ብዬ አልበላሁም ስሏሸው። እጄ ሲታይ ማር በማር ነው። የእሷ እጅ ግን በምን ሰዓት እንደታጠበችው እንጃ ንጹሕ ሆኖ ተገኘ። አለማሽ ባጠመደችልኝ ወጥመድ ውስጥ ገብቼ ተገኘሁ። ነፍሴ እስክትወጣ ተገረፍኩ። ዋና አቀነባባሪው አለማሽ ግን በሸረኝነቷ ሳይነቃባት አመለጠች። ብዙ ጊዜ በዚህ መልኩ አስገርፋኛለች። ልክ እንደማሩ እኔን የምታስመታበትን ተንኮል ስታውጠነጥን ውላ የምታደር ይመስለኛል። ከሁሉም በአንደኝነት የምትወደው የሚያስደስታት የሚያስቦርቃትና የሚያዝናናት ነገር ቢኖር እኔ ሳለቅስ ማየት ነው። ተገርፌ ባለቀስኩ ቁጥር በሐሴት እየተፍነከነከች ትስቃለች። እንዲያውም ሁኔታው ከተመቻት በእነሱ ጀርባ ተከልላ ባገኘችው ነገር እሷም ትመርቅልኛለች። ከመታች በኋላ እያሽካካች ትሮጥና ራቅ ብላ ምላሷን ወጣ ገባ እያደረገች ይበልጥ ታበግነኛለች። እርግጥ ዛሬ የተገረፍኩት በጥፋቴ ነው። አጥፍቼ በጥፋቴ ልክ ብገረፍ ቅር አይለኝም። የሚያንገበግበኝ ሳላጠፋ የተገረፍኩ እንደሆነ ነው። በማሩ ስርቆት እሷ አስቀድማ እጇን በመታጠቧ ጥፋተኛ ስላልመሰለቻቸው ይሆናል ያልገረፏት። ነገር ግን ለበርካታ ጊዜያት
ሁለታችን ግልጽ ጥፋት ስናጠፋ እጅ ከፍንጅ ተይዘናል። እንደዚያም ሆኖ የዱላ ውርጅብኝ የሚወርደው እኔ ላይ ብቻ ነው። ከምንም በላይ የሚያንገበግበኝ ደግሞ አብረን ላጠፋነው ጥፋት እኔም ብቻ ነጥለው ሲገርፉኝ ነው። ለምሳሌ ሁኔታዎች ተመቻችተውልን እኔና አለማሽ እቴቴ ቤት ዘው ብለን የምንፈጽመውን ጥፋት ለአብነት ላንሳ። በወቅቱ ቤት ውስጥ ልብስ ሲተኩስ ከነበረው ልብስ ተኳሽ ሰውዬ በስተቀር ማንም አልነበረም። እነሱ ቤት መግባት ለኔ ብርቅ ስለሆነ እዚያ ሆኖ መጫወትና ዕቃ መነካካት ሁሌም እንዳጓጓኝ ነው። እናም ቤቱ ሶፋው ብርቅ ሆኖብኝ በቆምኩበት አፌን ከፍቼ ስደነቅ አለማሽ ነይ ሶፋው ላይ እንጫወት የሚል ሐሳብ አቀረበች። ለሷም ሶፋ ብርቋ ነበር። ሶፋውን የገዙት በቅርቡ ነውና ከዚህ ቀደም ሶፋ አይተን አናውቅም። እናም ሶፋው ላይ ወጥተን ስንገላበጥ፣ ስንወድቅ፣ ስንነሳ፣ ስንጮህ፣ ስንስቅ፣ በአጭሩ ዓለማችንን እየቀጨን ሳለ በድንገት የእቴቴ ባል ከሰማይ ወርዶ ዱብ አለብን። ምን ይዋጠን! በእውነቱ አለማሽን መገረፏ እንደማይቀርላት አስባ የኔን ያህል በፍርሃት ተርበድብዳ ነበር። ሆኖም እሱ ልቡ እስኪወልቅ እኔን ብቻ ገርፎ እሷን ዝም አላት። ለምን? ታላቅ በሆን እሺ፣ ታናሽየው የሚከተለው ታላቅየውን ነውና። አለቀስኩ። እንባዬ ተንጠፍጥፎ ዓይኔን እስኪቆጠቆጠኝ ድረስ ተንሰቀሰቅኩ። ነገር ግን ሳለቅስ ውዬ ባደር አባባይ ስለሌለኝ እንደ ወትሮ ሁሉ አልቅሼ ሲደክመኝ ዝም አልኩ። አንድ ቀን ደግሞ እንደ ልማዷ በራሷ ጥፋት አስመትታኝ ሳለቅስ ቆይቼ እንደ ሁሌው የሚያባብለኝ ሳጣ ደክሞኝ ዝም ብያለሁ። እንዳኮረፍኩ አቀርቅሬ መሬት እጭራለሁ። እንደ እንሽላሊት ለሽ ብሎ የተኛ እግሯ ድቅናልና እንጫወት አለችኝ። ትንሽ አንገራግሬ ይሻልኳት። በጨዋታችን መሃል እማዬም እቴቴም አይወዱሽም፣ የሚወዱት እኔን ነው አለችኝ እንቁልልጭ በሚል አብሻቂ ዜማ። ለምን አልኳት። እስካሁን መልስ ያላገኘውለት ሁነኛ ጥያቄ በመሆኑ በጉጉት አይኗን እየተመለከትኩ። ዲቃላ ነሻ አለችኝ። ዲቃላ ስለሆንሽ ነው ሁሉም የማይወዱሽ። ዲቃላ? በቃ ይሄ ነው ምክንያቱ? እንዴ ለካ ትርጉሙን አላውቀውም። ዲቃላ ማለት ምንድነው? ብቻ ጥሩ ነገር አይመስለኝም። ረባሽ ወይም ጫማ የሌለው ልጅ ማለት ይሆናል። ረባሽ ማለት ቢሆን አለማሽ ነበረች አንደኛ ዲቃላ። ወይ እንግዲህ ጫማ የሌለው ልጅ ማለት ይሆናል። የሆነ እሱንና በባዶ እግሬ መሄዴ እነማዬን፣ እቴቴን፣ ባለቤቷን፣ አረ ሁሉንም በጠቅላላ ለምን ያበሳጫቸዋል? አሃ እነማዬ ለአለማሽ የሚያዳሉት ትልቅ እህታችን እቴቴም የማትወደኝ ዲቃላ በመሆኔ ምክንያት ይሆን? አባዬና እማዬ ከሁሉም ልጆቻቸው አሳንሰው ሲያዩኝ እኔ እኮ የሁሉም ታናሽ ስለሆንኩ ብቻ ይመስለኝ ነበር። ለካ ዲቃላ በመሆኔ ነው። ግን ዲቃላ ምን ማለት ነው? እቺ አለማሽ እኮ አትታመንም። የወጣላት ሸረኛ ናታ። የሆነ ትልቅ ሰው መጠየቅ አለብኝ። እናም እማዬን ጠየቅኳት። ማን ነው እንዲህ ያለሽ አለችኝ። በጣም ንድድ እያላት። አለማሽ አልኳት። እንዲህ የሚያናድድ ቃል ነው እንዴ ብዬ እያሰብኩ ለመጀመሪያ ጊዜ አለማሽ ስትመታ በአይኔ በብረቱ አየሁ። በመመታቷ ደስ ብሎኝ እንደነበር ምንም ጥርጥር የለውም። ለምን ደስ አይለኝ? ግን ስታለቅስ በማየቴ እንደሷ አልተደሰትኩም። ተገርፋ ብታለቅስ ምኑ ደስ ይላል? የተደሰትኩት ከሷ ጋር እኩል በመሆኔ ነው። እኔ በጥፋቴ እንደምገረፈው ሁሉ እሷን በጥፋቷ ስለተገረፈች የሆነ መግለጽ የማልችለው ደስ የሚል ነገር ተሰማኝ። እንደዚያም ሆኖ እማዬ ዲቃላን ትርጉም አልነገረችኝም። ብቻ የሚያስመታ ክፉ ቃል ወይ ስድብ ወይ የሚያናድድ ቃል ነው። አንድ ቀን ደግሞ የእቴቴ ባል የኮሎኔል ተሻለ አጎት ናቸው የሚባሉ ትልቁ ሰውዬ ታመዋል ተብሎ ቤተሰቦቼ ሊጠይቋቸው ሲሄዱ እኔም አብሬያቸው ነበርኩ። በኋላ ላይ እንደሰማሁት ሰውየው የጃንሆይ አንጋች ነበሩ። ቤታቸው ስንገባ አይናቸው አያይም። ደግሞም ሰው ሁሉ ሰላምታ የሚያቀርብላቸው በርከክ ብሎ እግራቸውን በመሳም ነበር። ሁሉም ተራ በተራ እየሄዱ እግራቸውን ስሞ ሲመለሱ የኔም ተራ ደርሶ እግራቸውን ልስም አጎነበስኩ። ለምን እንደሆነ እንጃ የሰው እግር መሳም አልወድም፣ ይቀፈኛል። በዚህም የምስም መስዬ እግራቸው ላይ እጄን አስቀመጥኩና የእጄን ጀርባ ልስም ሳጎነብስ ሰውየው አንቺ ማንሽ አሉኝ ጸጉሬን እየነካኩ በዚያ አስፈሪና ወፍራም ጎርናና ድምጻቸው።
በጣም ትልቅ ሰው ስለሆኑ ምናልባት ፈርቼ ወይም አይን የሌለው ሰው ሳይ የመጀመሪያ ስለሆነ ያ ነገር ቀልቤን ሰርቆት ይሆን አላውቅም። እንዳጎነበስኩ ዝም ብዬ ስቀር ሌሎቹ እህታችን ነች ሲሉ በእኔ ፈንታ መልስ ሰጡ። በጸጉሩ አወቅኳት፣ ያቺ ዲቃላዋ አይደለች አሉ እኛ ትልቁ ሰውዬ። ዲቃላ? ይህን ቃል ዛሬም ለሁለተኛ ጊዜ መስማቴ ነው። ምን ማለት ይሆን? ጸጉሬስ እንደ ሌሎች እህቶቼ ረዥምና ለስላሳ ያልሆነው ለምን ይሆን? ለምን የኔ ብቻ አጭርና ከርዳዳ ሆነ? ወዲያውኑ በሰፌድ የተቀመጠ ብርቱካን መታደል ጀመረ። ለሁሉም ተሰጥቶ እኔ ጋር ሲደርስ ቆመ። ከዚያ ከሌላ ሰፌድ ላይ የተቀመጠ ብርቱካን ሊሰጡኝ ሲሉ እልህ ይዞኝ በንዴት አልፈልግም አልኩኝ። የዚያን ቀን ለሌሎቹ ከተሰጣቸው ሰፌድ ላይ ያልተሰጠኝ ዲቃላ በመሆኔ ነው ስል ደመደምኩ። እናም ሳይደብቅ ትክክለኛ ትርጉሙን እንደሚነግረኝ በመተማመን ጋሼን ጠየቅኩት። እሱም ማን ነው እንዲህ ያለሽ ብሎ ከመቆጣትና አለማሽን ከመግረፍ ያለፈ የቃሉን ትርጉም ሊነግረኝ አልፈቀደም። ሁሉም በአለማሽ ላይ እጃቸውን እንዲሰነዝሩ የሚያደርግ ከሆነ ይህ ቃል እውነትም ክፉ ቃል መሆን አለበት። የማወቅ ጉጉቴ ጨምሮ ትምህርት ቤት ክፍል ውስጥ ተቀምጬ አስተማሪው እስኪመጡ በመቁነጥነጥ እየጠበቅኩ ነው። ተመሳሳይ ኮትና ሱሪ የለበሱት አስተማሪያችን ሲገቡ ሁላችንም እኩል ከተቀመጥንበት ብድግ አልን። ብድግ ብለን ሰላምታ ከሰጠን በኋላ እንድንቀመጥ ሲያዙን ሁሉም ሲቀመጥ እኔ ብቻ አንድ እጄን ወደ ላይ አንከርፍፌ እንደ ቆምኩ ቀረው። የክፍሉ ልጆች አጉረመረሙ። ከጎኔ የተቀመጠችው ፈሪ ጓደኛዬ ቀሚሴን ወደ ታች ትጎትተው ጀመር። ምን ነው አስቴር፣ ሽንት ቤት መሄድ ፈለግሽ? መምህሩ ጠየቁኝ። አይደለም ጋሼ፣ አንድ ጥያቄ አለኝ። መልካም ጠይቂኛ አሉ ፊታቸው ላይ መገረም እየተነበበ። ዲቃላ ምን ማለት ነው? ዘለግ ላለ ጊዜ በዝምታ ተኮሩብኝ። ደነገጡ ልበል ወይንስ እንደኔ ትርጉሙን አያውቁትም? በሐሳብ ነጉዳው ወለሉን እያዩ ዝም ሲሉኝ ጊዜ ጥያቄን ቀለል አድርጌ ለማቅረብ ፈልጌ ነው መሰል። ጫማ የሌለው ልጅ ማለት ነው እንዴ አልኩ። ከብዙዎቻችን በእድሜ ከፍ ያሉት ጥቂት ተማሪዎች ሳቃቸው አመለጣቸው። የተቀሩትም ተከተሏቸው። ግን አስተማሪያችን ከቅድሙ ይበልጥ ኮስተርተር ሲሉባቸው ወዲያውኑ ሁሉም ዝም ጭጭ አሉ። እኔም ክፍል ውስጥ ያረበበው ፍርሃት ተገብቶብኝ ምን ነው ባልጠየቅኩ በቀረብኝ እያልኩ መጸጸት ስጀምር ማን ሲል ሰምተሽ ነው አሉ አስተማሪያችን። አለማሽ ምንሽ ናት? እህቴ፣ ታላቅ እህቴ። ከማን ጋር ነው የምትኖሪው? ከአባቴ ከእናቴና ከወንድም እህቶቼ ጋር እንደምኖር ነገርኳቸው። በይ ዲቃላ ማለት ቆንጆ ልጅ ማለት ነው እሺ አሉኝ። ሙሉ ለሙሉ ባላምናቸውም ደስ አለኝ። እማዬና ጋሼ ግን የኔ ቆንጆ ልጅ መባል ለምን ያናድዳቸዋል? ያውም አለማሽን እስከ መግረፍ የሚያደርስ ንዴት። አለማሽስ ብትሆን እንዴት ቆንጆ ልጅ ልትለኝ ቻለች? አላለችኝም ለካ። እማዬም እቴቴም የማይወዱሽ ቆንጆ ልጅ ስለሆንሽ ነው ነበር ያለችው በተዘዋዋሪ። ለማንኛውም ነገ ወላጅ ይዘሽ ነይ አሉኝ አስተማሪያችን። የዚያኑ ዕለት ወላጅ ይዘሽ ነይ መባሌን ለጋሼ ስነግረው ምን አጥፍተሽ ነው የሚል ጥያቄ ያስከተለብኝ በጩኸት። ምንም አልኩት ዘሎ የማታል ብዬ እየተሸማቀቅኩ። የሆነ ያጠፋሽ ነገርም አለ፣ እውነቱን ንገሪኝ፣ ምን አጥፍተሽ ነው? መላ ሰውነቴ በፍርሃቴ እየተርገፈገፈ አረ ምንም አላጠፋሁም አልኩ። ላለሳልሰው እየሞከርኩ ሳለ ድንገት ከተቀመጠበት ብድግ አለ። በቃ አለቀልኝ። የአሰቃቂ ዱላ ዛሬም ላይ ቀርልኝ ነው። ከመመታቴ በፊት ተነፋረኩ። ጋሼ ቆይ እንዳትማታ፣ መጀመሪያ አስተማሪያችንን ጠይቅ። የራስሽ ጉዳይ፣ እኔ አልሄድም፣ አይመቸኝም። ዞሮ እንኳን ሲያየኝ ክፍሉን ለቆ ሲወጣ ልቤ ምልስ አለች። በማግስቱ አባዬ ከኔ ጋር ሄዶ አስተማሪን አናገራቸው። ማታ ላይ ሁሉም በተሰበሰቡበት አባዬ ለምን ለአስተማሪ ተናገርሽ በሚል ሰበብ ወድጄ እስክጠላ ቀጠቀጠኝ። እልህ ያዘኝና ሄጄ እማዬን ሰራተኛ ጠየቅኳት። እርጎዬ ዲቃላ ምን ማለት ነው? አይ ደደብነቴ። በዚያን ሰዓት ጋሼ አጠገባችን ስለመሆኑ እንዴት ሳላስተውል ቀረው። ሰራተኛዋ መልስ ከመስጠቷ በፊት ጋሼ ተንደርድሮ መጣና ሰማይ ምድሩ እስኪዞርብኝ ድረስ በጥፊ አጮለኝ። ሲደብቁኝ ከዚያም አልፈው ያለ ርህራሄ ሲጠፈጥፉኝ የማወቅ ጉጉቴ የዚያኑ ያህል በረታ። እናም ጎረቤታችን ወዳሉ አንዲት ሴትዮ ጋር ሄጄ ጠየቅኳቸው። ዲቃላ ማለት ከአንድ አባትና እናት የማይወለድ ማለት ነው። ለምሳሌ ሴቷ ለብቻዋ ወልዳ የምታሳደው
ወይ አባትየው ለብቻው ወልዶ የሚያሳድገው ልጅ ነው ዲቃላ የሚባለው አሉኝ። ይህ ምን ማለት ነው? አባትም እናትም አሉኝ እኮ። ሁለቱም አብረው አንድ ላይ ነው የሚያሳድጉኝ። ዲቃላ ማለት ይህ ከሆነ ምንም ስሜት አይሰጥም። አይ ሴትዮዋም የሆነ የደበቁ ነገር ሳይኖር አይቀርም። ይሄ እናት ግን ብሎ የተሳደበ ልጅ እንደሚያስገርፍ አስጠሊ ቃል ሆኖ ያውም አለማሽን ለማስገረፍ የሚያበቃ ክፉ ቃል አይደለማ። ቤተሰቦችን ያስቆጣ፣ አስተማሪያችንንም ከአባቴ ጋር እንዲነጋገሩ ያስገደደ ይህ ቃል ትክክለኛ ትርጉሙ ሌላ ነው። ለማንኛውም አለማሽ ውሸቷን ካልሆነ ሰው ሁሉ የሚጠላኝ ዲቃላ ስለሆንኩ ነው። ዲቃላ መሆን ግን ቆንጆ ልጅ ማለት አለመሆኑ፣ ጫማ የሌላት ልጅ ማለትም እንዳልሆነ ገብቶኛል። ነውሩ ምን ላይ እንደሆነ ባይገባኝም ቃሉን መጥራት እንደሚያስገርፍ አይቻለሁ። ባሰብኩት ባሰላሰልኩት ቁጥር ይበልጥ እየተምታታብኝ ሄደ። በተለይ ከአንድ እናትና አባት የማይወለድ ልጅ የሚሉት አማርኛ ጭራሽ ዲቃላ የሚለውን ቃል ከስር መሰረቱ አወሳስቦብኝ ቁጭ አለ። ግራም እንደተጋባው ሰነበትኩ። ባጠፋሁትም ባላጠፋሁትም እየተገረፍኩ እንበይን ከምዘራባቸው ቀናት ባንዱ እንበይ እንኳን ሳይደርቅ ለውሻችን ዳቦ እንድገዛ ተላኩ። እኔ ራሴ መች ቁርሴን በላውና ነው ለውሻ ዳቦ ግዢ የምባለው። ሽልጦ እየሸጡ የሚተዳደሩት ጎረቤታችን ቤት ደረስኩና ዳቦ ሊገዙ የመጡ ሰዎች በተሰበሰቡበት እማማ ደስታ የውሻ ዳቦ ስጡኝ አልኳቸው። እንበይ የተዝረከረከበት ፊቴን በቀሚሴ እጅጌ እየሞዠኩ ቂጣው ለውሻ የሚሰጠው እኛ ቤት ብቻ ነው። ደንበኞቻቸው የሚገዟቸው ለራሳቸው ሊበሉት ነው። ስለዚህ የውሻ ዳቦ ስላቸው ሁሌ ይቆጡኛል። ምን ማለት ነበረብኝ? የምላከው የውሻ ዳቦ ግዢ ተብዬ ነው። ዛሬም ይህችን ልጅ እንዴት ብዬ ላስተዋት? ሁለተኛ እንደዚህ እንዳትይኝ አላልኩሽም? አሉኝ ሴትዮዋ በዚያ የተለመደ ተግሳጻቸው። እሷ ምን ታድርግ? አዋቂዎቹ እንዳዘዟት ነው የምትናገረው፣ ታያት አሉ እማማ አስናቁ የሚባሉት ጎረቤታችን። ሽልጦን ተቀብዬ ስወጣ እማማ አስናቁም ተከትለውኝ ወጡና ቤታቸው ወስደው ፊቴን አጠቡኝ። አንቺ ልጅ እንዲህ ሁሌ ከምታለቅሺ ለምን አባትሽ ቤት አትገቢም? የባሰ አታምጣ። እኔ ደግሞ ምን ማለታቸው ነው? ያማቸዋል እንዴ? እነዚያ በነጋ በጠባ እየቀጠቀጡ የሚያስለቅሱኝ እናትና አባቴስ ከነሱ ጋር አይደለም ወይ የምኖረው? ወይዘሮ ሮማን እናቱ ተስፋ ወላጆችሽ ሳይሆኑ አያቶችሽ ናቸው። እውነተኛዋ እናትሽ ያቺ እቴቴ የምትያት ታላቅ እህትሽ እንደሆነች የምትቆጥሪያት ብርክት ናት። አባትሽ ደግሞ ሩፋኤል ውሃጋኑ ጋር ያለ። መጨረሻ ላይ ምን እንደተናገሩ አልሰማሁም። ብዥ ብሎብኛል። እቴቴ፣ ያቺ የምትጠላኝ፣ ያቺ የምትጸየፈኝ፣ ያቺ እቴቴ እናቴ። እንዴት ሴትዮዋ አብዷል። አለዚያም እንጃ ዓለም ስርዓቷ ተቃወሰብኝ። በረንዳችንም ሙጥኝ እንዳለች ነግቶ የሚመሸው ፀሐይ ሀዲዷን ስታ የቤታችንን ጀርባ ያፀሐየች መሰለኝ። ስርዓቷ ተሳክሮ ከምዕራብ ወደ ምስራቅ የምትጓዝ እንዴት! ብዥ ብሎብኛል። ሰውነቴ ይርገፈገፋል። የልብ ምቴ ይፈጥኖብኛል። የተዘበራረቀውን፣ የተሳከረውን፣ የተምታታውን ዓለሜን ውሸትም ቢሆን እንደ ቀድሞ ማደላደል አሰኘኝ። በሩጫ ቤቱን ለቅቄ ወጣሁ። እንባዬ እየፈሰሰ መሆኑ የታወቀኝ አይኔ ላይ ግጥም ብሎ ማየት ሲያዳግተኝ ነበር። ምን እንደተሰማኝ በግልጽ አላውቅም። ብቻ እያለቀስኩ ወደ ቤት ከንፋለሁ። እንደ ነፋስ የምከንፍ ቢመስለኝም በየመሃሉ ለጨዋታ ቆም እያልኩ በአዝጋሚ እርምጃ ከምራመደው ከሌላው ጊዜ ይበልጥ መንገዱ ረዝሞ ቤቴ ርቆብኛል። እንዲህ ያለ የኋልዮሽ ጉዞ የሚመስል ከሩጫ ጋር የሚደረግ አስጨናቂ ትንቅንቅ ሁሌ የሚገጥመኝ ተኝቼ በቅዠት በምሮጥበት ጊዜ ብቻ ነበር። አሁንስ ህልም ውስጥ ሆን እንዴ እምባረገው። ቤት ስደርስ በጠጅ ንግድ የምትተዳደረው ማዬ ማዕድ ውስጥ አሻሮ እየቆላች አገኘኋት። የሰማሁት ድፍርስ ታሪክ እንዲጠራልኝ ውሸት እንዲሆንልኝ ተመኝቻለሁ። እማዬ፣ አንቺማ አልኳት። የወትሮ ግዴለሽነቷ ለአፍታም አብሯት አልቆየም። ግን ሁኔታዬ ግድ እንዳልሰጣት ለማስመሰል ትሞክራለች። ምን አባሽ ፈለግሽ አለችኝ። እና እቴቴ እማዬ፣ ምን ያርበተብትሻል? የሆንሽውን አትናገሪም? አሻሮ እንዳያርብኝ ዞር በይ አለችኝ ከለቅሶ ጋር። እቴቴ እናቴ ናት። እማዬ መቁያውን ንዜቱ ላይ ወርወራ ፈጠጠችብኝ።
መልሳ ሞቅያውን ለማንሳት ፈለገች። ንዜቱ መካከል ተሽጦ እጇን እየፈጀን ቢያላት ለመቆያውና ለንዜቱ ግድ የሰጣት አትመስልም። የኔ ንግግር ከዚያ በላይ ግሎ ፈጅቷታል። ማን ነው ይሄን ያለሽ? መጀመሪያ ንገሪኝ፣ እናቴ አንቺ ነሽ አይደለሽም? አዎ እኔ ነኝ እንድትለኝ ውስጥ እየተማጸናት ነበር። ለቴቴ በልጅነት ከተሰጠው የምትመኘውን ክፉ ነገር ሁሉ በእኔ ላይ እንድታደርግ መፍቀድ ነው። ንገሪኝ እኮ ነው የምልሽ። ማን ነገረሽ? የማየ ፊት ለመጀመሪያ ጊዜ የእቴቴን መሰለ። ምጥጥ ብሎ ቆዳ ይንቀጠቀጣል። አይኖቿ ውስጥ ግን እንባ ያንጠረበበ ይመስላል። እማማ አስናቁ ናቸው አልኳት። በሽታ ይነቅሽ። በመካከላችን ያለችውን ርቀት በቅልጥፍና ፉት ብላ ታነቀችኝ። ጀርባዬን፣ ደረቴን፣ ጭንቅላቴን ያገኘችውን ሁሉ በቡጢ ነረተችኝ። እያለቀሰች ነው። አልፈራዋትም፣ አላመመኝም። አትምጪኝ፣ እናቴ ስላልሆንሽ ነው የምትጨክኝብኝ። አሻሮ እየጨሰ ማድቤቱን ቢያፍነውም መላ ሳትለው ወጥታ ሄደች። እማማ አስናቁን ለመጣላት እንደሆነ ገብቶኛል። ልቧ ደረቷን እየደለቀው በእልህ እያለቀሰች መጣች። እኔ ፊት ስታለቅስ የመጀመሪያ ጊዜዋ ነው። ቢሆንም አልረበሸኝም። ከሷ ብሼ ግጥጥ እንዳልኩ ተጠጋዋት። ንገሪኝ አልኳት። ዞር በይልኝ። ከክንዶቼ በላይ ከፍ ብላ ቆነጠጠችኝ። መቆንጠጥ ሳይሆን መቦጨቅ። አልልም፣ ንገሪኝ፣ እናቴ ነሽ አይደለሽም? እንዳልገልሽ ዞር በይ ከፊቴ አጮለችኝ። እንቢ፣ እናቴ ስላልሆንሽ እንዴት ትጨክኝብኛለሽ? ዛሬ ንገሪኝ። ብረት ምጣዱ እንዳይቀድል ላውጣው፣ ዞር በይልኝ። ጧ እንደገና። እንቢ፣ አባዬም አባቴ አይደለም ነው። የእሷም ለቅሶ አልተቋረጠም። ደጋግማ መዘዘኛ ነሽ፣ መዘዝሽ የማያልቅ ጉድ ትላለች። ወደ ምጣዱ ለማለፍ ስትሞክር መንገዷን ዘጋሁት። ኧረ ዞር በይ ማድሜቱ እንዳይቃጠል። እንቢ አጮለችኝ። ዞር በይ። ግደኝ። እሺ ምን ትሆኚ? እናትሽ እሷው ናት። እማ አይሆንም ነው። ዞር በይልኝ መዘዘኛ። እስኪ ምን አለ ለወሬ ባይቸኩሉ። እናቴ እቴቴ፣ እንዴት? ውሸት ነው፣ ሊሆን አይችልም። እንደዚህ የምትጠላኝ እንዴት እናቴ ትሆናለች? እሷ አትጠላሽም። ነጠላዋን ወደ ትከሻዋ ገፋ አድርጋ ጭስ ብቻ ወደ ሆነው ማድቤት ዘለቀች። ተከተልኳት። አትጠላሽም። ለምን ትጠላሻለች? በጣም ነው የምትጠላኝ። መስሎሽ ነው? አትጠላሽም። ነጠላዋ ብቻ ከጉም ጀርባ ያለ ብርሃን መስሎ ይታየኛል። አጎንብሳ ምን እንደምትሰራ ሊገባኝ አልቻለም። አረረም መረረም እናትሽ እሷው ናት። አንቺስ? እኔም አያትሽ። ብረት ምጣዱን በማሰሻ ጨርቅ ይዛ ወጣችው። አሻሮ የሚጨስ ደረቅ ድፍድፍ መስሎ ከብረት ምጣዱ ጋር ተመሳስሏል። እማዬ ስራዋን የምታከናውነው ስሜቷን ሁሉ ከኔ ለመደበቅ እንደሆነ ገብቶኛል። እንግዲህ ረፊው ብርክት እናትሽ ናት አለችኝ። ለረጅም ጊዜ የምጨብጠው ነገር ላይ ሁሉ እምነት አጥቼ ቆየሁ። ሰዎች በተፈጥሮ ስርዓት ውስጥ ሁሉ ገብተው እውነቱን ሐሰት፣ ሐሰቱን እውነት ማድረግ የሚችሉ መሰለኝ። ምዕራቡን ምስራቅ፣ ምስራቁን ምዕራብ፣ ፀሐይን በልምጭ ከምዕራብ ወደ ምስራቅ የሚነዷት ምስቅልቅሎሽ ውስጥ እንዳለ የተረዳችው እማዬ ብቻ ነበረች። ከምን ያህል ጊዜ በኋላ እንደሆነ እንጃ አንድ ቀን አጠገቧ አስቀምጣ በቀዘዝታ ሁሉንም ነገረችኝ። ጸጸት። እኔ ነኝ በገዛ ልጄ ላይ መዘዝ ያመጣሁት ትላለች። እንዴት በሚል አያታለሁ። እንዲህ ነው። ቀኑ የመድኃኔዓለም ዕለት ነው፣ የካቲት 1952 ዓ.ም። ጠዋት ቤተክርስቲያን አስቀድሼ ከሰዓት ላይ ወደ ጥዋ ማህበር ሄድኩ። እዛ ቆይቼ ባለ ሳምንት ነበርኩና ጽዋውን ይዤ ወደ ቤቴ መጡብሽ ለማቅመስ ተፍተፍስል እናትሽ ታማ ኖሮ ሲያንዘላዝሉ አመጡልኝ። ራሷን አታውቅም ነበር። ያመጧት ሰዎች ከትምህርት ቤት ወደ እንጦጦ ማርያም ስትሮጥ አይተዋት ቢከተሏት ራሷን ዛፍ ላይ ሰቅላ እንዳገኟት ነገሩኝ። ምን ይዋጠኝ? ምን ልሆነው? እማዬ ልድር ነው ወግ ሊደርሰኝ ነው ብላ ተስፋ የጣለችባት የታጨች ልጇ በድንገት እንዲህ መሆኑ አስጨንቋታል። እሷን ይዞ ከጠበል ጠበል እያጠያየቁ መንከራተት ሆነ። ይሄ ነው የተባለ ሐኪም ቤት አልቀረም። ምንም ጠብ ያለ አልነበረም። የመዳን ተስፋዋ
ከቀን ወደ ቀን እየጨለመ ይታይ ጀመር። መቼም ዘላባጅ አይጠፋም፣ ውቃቢ ቤት ውሰዷት አሉኝ። በስመ አብ ወልድ ወመንፈስ ቅዱስ በአምነ አሐዱ አምላክ፣ እሱ የፈጠረውን እሱ ይውሰድ፣ የምን ውቃቢ ቤት ነው አልኩ። ውቃቢ ቤት ምን ማለት ነው? ምን ብዬ ላስረዳሽ? እንዴት ይገባሻል? እሺ ከዚያስ? ከዚያማ ሃይ ብለው ሐሳቧን ያስለውጧታል። ግደልልኝ አላልሽ አድንልኝ ነው፣ ይሄ ምን ክፋት አለውና አሏት። ተስማማች። ብርክትን ይዛ ሩፋኤል ውሃ ገኑ ጋር ያለ አውሊያ ዘንድ ሄደች። አውሊያስ ምንድን ነው? ታዩ ኋላ ታውቂዋለሽ። እሺ ከዛስ? የሴጣን ነገር። በሩ ላይ ስትደርስ እንደ መባተት ብላ ራሷን አታውቅም። ጉድ ተባለ። ብርክት እጇና እግሯ ለምን በገመድ እንደታሰረ ጠየቀች። ልብረር ልክነፍ ማለቷንም አታውቅ ኖሯል። ተመስገን ተመስገን አለን። ስለ አውሊያ የሚያውቁት ባንቱ መጀን እያሉ አጎነበሱ። እነማዬ ለመጀመሪያ ጊዜ ተስፋ አደረጉ። ባላውሊያው እንዳያት ይፍቷት ብሎ ገመዱን አስፈትቶ ትታቿት ሂዱ፣ የተጠናወታት መንገድ ይጠብቃታል አለ። የምትለብሰውንና የሚያስፈልጋትን ሁሉ አዘዘ። የልጃቸው ድንገተኛ ለውጥ ያስደሰታቸው እነማዬ እንደተባሉት አደረጉ። ውሰዷት የሚል ፍቃድ ከአውሊያ እየተጠባበቁ ቆዩ። በመካከሉ ብርክት ጠፍታ መጣች። ያለ ፍቃዱ በመምጣቷ መልሶ ያምብኛል ብዬ በመስጋት ወደዚያው መለስኳት። ያ ጋብ ብሎ የቆየው ጸጸት መልሶ ፊቷን ወሮታል። እጅግ ተጎሳቁላ ክስት ብላ ነበር። ከሰውነት ተራ ወጣለች። አካልቤ ከመመለስ ይልቅ ችግሯን ጠይቂያት ቢሆን ኖሮ። ከንፈሯን ቀረጣጠፈች። ከጸጸት ወደ እልህ ገብታ ማልቀስ ጀመረች። በነጠላዋ ጫፍ እየተናፈጠች ስታነባ አንጀቴ ተላወሰ። ችግሯ ምን ነበር? ለምን ተደብቃ መጣች? ስላረገዘች ጭንቅ ብሏት ኖሯል። የምትገባበት ጠፍቷት። ልጄ እኔን ጭንቅ ይበለኝ። ደረቷን ጸፋችው። እኔ ይሄ ሁሉ መከራ እንደደረሰባት በምን አውቄ? እንደዛ ተጎሳቁላ ጎረቤት እንዳያያት አካልቤ መለስኳት። ባል ሳታገባ እንዴት አረገዘች? እሷስ የጨነቃት ይሄ አይደል? እጮኛዋ ተቀምጦ ከባለ ውቃቢው ማርገዙ አይደል መግቢያ ሳጣት? በንግግር የተደናቀፈ ለቅሷን አስነካችው። ከሐኪሙ? አዎን ልጄ፣ ከባለ ውቃቢው ነበር የረገዘችው። አንቺን አረገዘች። አባትሽ እሱ ነው። ይሄ አባትሽ ያልሽ ማን ነው? አይቼው አውቃለሁ። አዎ፣ የ40 ዓመት 2 ጊዜ የሚወስድሽ ጥርሱ ላይ ወርቅ ያለው ሰውዬ ነው። አጎቴ አልኩኝ ከገረሜታ ጋር። እዚያ ምስቅልቅሎሽ ዓለም ውስጥ ዳግም ገባሁ። አዎን ልጄ። የ5 እና የ6 ዓመት ልጆኜ በየዓመቱ ለእንቁጣጣሽና ለጥር ሚካኤል አንድ ቤት ወሰድ ነበር። ያ ሄድበት የነበረው ቤት ውስጥ ሁልጊዜም ከአንድ ጥርስ ወርቅ ሰውዬ ጋር ያገናኙኝና አጎትሽ ነው ይሉኝ ነበር። እንግዲህ እናቴን ያስረገዛት ባለ አውሊያ ሰውዬ አጎቴ እያልኩ የቆየሁት ነው። ያ ጥርሰ ወርቅ ሰውዬ በመጨረሻም አባቴ ሆኖ ተገኘ። ሕግ ስርዓት የማያውቅ ተገለባባጭ ዓለም፣ ስርዓት አልበኛ ሕይወት። እውኑ ዓለም የቅዠት ህልውና ተላበሰ። የምጨብጠው ግዑዝ ነገር ላይ እምነት አጣው። የምረግጣት መሬት አጠራጠረችኝ። ወላጆች የተባሉ በአንዲት ጀንበር ወደ አያትነት አፈገፈጉ። እንደ እህት አርቄ ጭካኔዋን የምታዘበው ሴት ጥላቿ በእናትነት ስም ሊውጠኝ አዛጋብኝ። አለማሽ እህት ሳትሆን አክስት፣ የእህቴ ልጆች ሳይሆኑ እህቶቼ። የዚህ ዓለም ግንዛቤ ዋስትናው ምንድን ነው? ለአንድ ትንሽ ልጅ ከቤተሰቦቹ ውጭ ምን እውነት አለ? አንድ እውነታው ወደ ሐሰት ሲለወጥ ካየ ሌላው ሁሉ ትርፍ አይደለም። ትርፍራፊ ሳቅና ጨዋታ የሚቃርመው የልጅነቴ ደመነፍስ ደነገጠ። መሳቅ፣ መጫወት ቀነስኩ። መተከዝ፣ ለብቻ አንድ ቦታ ኩርምት ብሎ መቀመጥና ፈዞ መዋል መለያ ባህሪ እየሆነ መጣ። አይምሮዬ ሁሉ ወደ እናቴ ብቻ ኮበለለብኝ። ጭንቅላቴ አንድ ነገር ብቻ በማሰብ ተጠመደ። ለምን ክፉ ሆነችብኝ? ለምን ይህን ያህል ጨከነችብኝ? ልጆቿ ምርጥ ልብሶች ሲለብሱና ምርጥ ጫማዎች ሲጫሙ እኔ በባዶ እግሬ እንድኳትን ለምን ፈረደችብኝ? ለእነዚህ ሁሉ ጥያቄዎች በቂ መልስ አጥቼ
እንደ ተምታታብኝ ትክዝ ብዬ መሬት እጭራለሁ። ሳወጣ ሳወርድ ውላለሁ። ወደ ኋላ እየተመለስኩ ብዙ ውል የሌለው ነገር ሳውጠነጥን አድራለሁ። እንደዚያም ሆኖ እናቴ እኔን የጠላችበት በእኔ ላይ የጨከነችበት ምክንያት ሊገለጽልኝ አልቻለም። ዛሬም ምንም የተለወጠ ነገር የለም። በእርግጥ እሷ የእውነት ወልዳኛለች ብዬ እንድጠይቅ የሚያደርጉኝን በርካታ የግፍ ግፎችን እየፈጸመችብኝ ነው። ዛሬም ብታመም ብድን ዞር ብላ አታየኝም። አሁን 9 ዓመት ሆኖኛል። መነሻው ባልታወቀ ምክንያት መላ ሰውነቴ፣ ጭንቅላቴ ሳይቀር በቁስል ተመቷል። ትንሿን የእጅ ጣት ማሳረፍ የሚችል ከቁስል ነፃ የሆነ ሰውነት የለኝም። ከቁስሌ ጋር ተጣብቆ የሚውለውን ልብሴን ማታ ማታ ሳወልቅ ነፍሴ ተመንጥቃ ልትወጣ ትደርሳለች። እንዲህ ቁስልስል ብዬ በዝንቦች ተወርሬ በረንዳ ላይ ቁጭ ብዬ ውላለሁ። እያንዳንዱ ንቅናቄ የጥዝጣዜ ዋጋ ስለሚያስከፍለኝ ግድ ካልሆነብኝ አንገቴን እንኳን ዞር አላደርግም። ዝንቦቹንም ለማባረር አልሞክርም። እንደዚህ የተፋፋቀው ሐውልት መስዬ እንደተቀመጥኩ ጋሼ ሰቦቃ መጣ። እድሜውን የገፋው የአያቶቼ ጋሪ ነጂ ሆኖ ነው። የግዙፉ ሰውነቱ ጥላ እንጂ እሱ ከብዶኝ አያውቅም። አሁንም ሰግደድ ብሎ እንደቆመ ያየኛል። የአንገቴንና የማጅራቴን ቁስል ችዬ ቀና ብዬ ለማየት ሞከርኩ። ሰክሯል። ከዚህ ጋር እያዘነልኝ እንደሆነ ከፊቱ ላይ አነበብኩ። ከሰከረ ለማንም ደንታ የለውም፣ የመሰለውን ይናገራል። በዚህ የተነሳ አባዬ ከቤት እንደሚያባረረው ብዙ ጊዜ ዝቶበታል። ይህኔ የእንጀራ አባቴና ወላጅ እናቴ ሁሌ እንደሚያደርጉት አያቴ በር ላይ መኪናቸውን አቁመው ወረዱ። ጋሼ ሰቦቃ አንዳች ነገር ለማድረግ ያሰበ ይመስል የቆመበት እየተናጠ ይመለከታቸዋል። ዝንጥ ብላ ሽቶ ተርከፍክፋ በኩራት የምትራመደው ቴቴ ላይ ሙሉ ትኩረቱን አድርጎ መናገር ጀመረ። ልጅሽ እንደዚህ ቆሳስላ በዝንቦች ተወራ ስትሰቃይ ትውላለች። አንቺ ደግሞ ቂቅ ብለሽ ለብሰሽ እንደ ልዕልት አምረሽ የትም ስትዞሪ ትውያለሽ። ሁለቱም ቁብ ሳይሰጡት አልፈውት ሄዱ። ሲያሳክከኝ የቆየው የሰውነቴ ክፍል ህመም እረፍት ነስቶኛል። እዛችሁ ቦታ ላይ በዝንቦች ተቀብሬ ቁጭ ባልኩበት ሰዓት የአያቴ አክስት ልጅ ኮኖሬል መለሰ እዛችሁ ቦታ ላይ በዝንቦች ተቀብሬ ቁጭ ባልኩበት ሰዓት የአያቴ አክስት ልጅ ኮኖሬል መለሰ ተካ ከጋሼ የተሻለ ጋር በመሆን እናቴን ለመጠየቅ የኛን በር አቋርጠው ሲያልፉ ያዩኝና ደንገጥ ብለው እንዴ ይቺ የብርክቲ ልጅ አይደለችም? ምን ነው ተሻለ? መቅደስ ብትሆን እንዲህ አይንህ እያየ ዝም ትላት ነበር። ለምን አታሳክማትም? ሲሉት አላስመዘገብኳትማ አላቸው ትከሻውን በምን ቸገረኝ እየናጠ። ያኔ ማስመዝገብ ምን እንደሆነ አላውቅም። አይ ትክክል አይደላችሁም፣ እግዜር የማይወደውን ስራን የምትሰሩት እያሉ ኮኖሬሉ እንጀራ አባቴን ሲወቅሱ ወላጅ እናቴ ከቤት ብቅ ብላ ተቀላቀለቻቸው። ብርክት እያት እስኪ ይችል ልጅ እንደዚህ እስክትሆን ድረስ እንዴ ዝም ብላችሁ ታያታላችሁ? በቃ እድሏ ነው፣ ምን ይደረግ አለች እናቴ። እሷም እንደ ባለቤቷ ትከሻዋን እየሰበቀች ለሌሎቹ ልጆቻችሁስ አትፈሩም? የሚጋባ በሽታ እኮ ሊሆን ይችላል። ቢያንስ የቁስሉ ምንነትና መንስኤውን እንኳን ጠይቃችሁ ብታውቁ ምን አለ? ይልግባ በዚህ ጠራራ ፀሐይ ደጅ አትቁም አለች እናቴ በእነዚህ አስፈሪ አይኖቿ ገላምጣኝ ስታበቃ።
እውነት የምትሰሩት ስራ በጣም የሚያሳዝን ነው። በላሁን ለግዛው ንገርና ቶሎ ወደ ሕክምና ይዟት ይሄድ አሉት ኮሎኔል በለጠ እንጀራ አባቴን። እስከዚያች ቀን ድረስ ከአውቶቡስ ውጪ የቤት መኪና ላይ ተሳፍሬ አላውቅም ነበር። የክብር ዘበኛ ሆስፒታል ዶክተር እንዳየኝ በድንጋጤ አይኖቹ ፈጠጡ። እስካሁን ለምን ሳታሳክሟት ቆያችሁ? አባት፣ እናት፣ ዘመድ፣ ጎረቤት የላትም? ብሎ በንዴት ሾፌሩ ላይ ጮኸ። በጥልቅ ሐዘን ጭንቅላቱን በኃይል ሲወዘውዝ የጉዳቴ መጠን አሁን የተገለጸልኝ ይመስል ድንገት ለቅሶዬን አስነካሁት። ሆስፒታሉን በጩኸቴ ያናወጥኩት። ማና ባብሎ ዝም ያሰኘኝ? በዚያ ሰሞን አዲስ የተቀጠረችው የእናቴ ሰራተኛ እንዲህ ቆሳስዬ ውሃ ስቀዳ አይታኝ ምን አይነት ጨካኝ እናት ናት፣ ምን አይነት ቤተሰብ ናቸው እነዚህ ብላ ስትናገር የሰማት ጊዜ ምን አይነት ጨካኝ እናት ናት፣ ምን አይነት ቤተሰብ ናቸው እነዚህ ብላ ስትናገር የሰማት ጊዜ እንኳን እንደዚህ አላለቀስኩም። ሐኪሙ በመከራ ባብሎ ዝም ካሰኘኝ በኋላ አክሞ በየቀኑ እየተመላለስኩ መርፌ እንድወጋ አሳስቦኝ ሸኘኝ። ብዙ መርፌ እንደተወጋው ነበር ቁስሉ ጠገግ ያለልኝ። አዎን፣ ታሪኬን በማወቄ ምንም የተቀየረ ነገር የለም። ዛሬም ሳላጠፋ እመታለሁ። እንዲያውም ነገሩ የከፋ ደረጃ ደርሶ ደግ ስሰራ ሁሉ መመታት ጀምሬያለሁ። ከነዚህ መሃል የእናቴን ልጅ ቢንያምን ከመኪና አደጋ ያዳንኩበት ጊዜ ያዳንኩበትን ሁኔታ ልጥቀስ። በወቅቱ ጋሽ የተሻለ የመንግስት ቮልስዋገን መኪና ይነዳ ነበር። ከዕለታት አንድ ቀን እኔና መቅደስ ከበር ውጭ እየተጫወትን ነው። ቢንያም ደግሞ ከኛ ፈንጠር ብሎ ከአባቱ መኪና ኋላ በሆነ ነገር ብቻውን ይጫወታል። ከጥቂት ደቂቃዎች በኋላ ጋሽ ተሻለ እየተጣደፈ ከቤት ይወጣና መኪናውን አስነስቶ የቢንያምን ከመኪናው ኋላ መኖር ልብ ሳይል የኋላ ማርሽ አስገብቶ መኪናዋን ማንቀሳቀስ ጀመረ። ይህኔ በድንጋጤ ወጣበት ብዬ የጮኩ የእውር ድንብሬን መሮጥ ጀመርኩ። ለካ ከተቀመጥኩበት ተስፈንጥሬ ስነሳ መቅደስ እንደኔ ልትሮጥ ስትል ቀሚሷን ረግጬባት ኖሮ ባፈጢሟ ትደፋለች። ምላሷ ጥርሷ ውስጥ በመወተፉም ትደማለች። የዛን ቀን ቢንያምን ባዳንኩት መቅደስ ወድቃ ደማች ተብሎ የወረደብኝን ዱላ አሁን ሳስታውሰው እንኳን ያመኛል። አዎን፣ ድብቅ ታሪኬን በማወቄ የተለወጠ ነገር የለም። አሁንም እውነቱን ብናገርም ማንም አያምነኝም። አለማሽ የተናገረችው ሁሉ ግን እውነት ነው። ለምሳሌ አለማሽ አንድ ቀን ማታ ላይ ፍራንክ ትሰጠኝና እነ መብራቴ ፓስቲ ግዥልን ብለውሻል ትለኛለች። ጨለማ እንደምትፈራ ስለማወቅ እሺ ብያት ገዝቼ ወደ ቤት እየተመለስኩ ሳለ አባዬ መንገድ ላይ ያገኘኛል። ከየት ነው የምትመጪው? እነናና ፓስቲ ግዥልኝ ብለውኝ ዝም እንደተባባለን ቤት ገባን። በዚህ ጨለማ ለምን ላካችኋት? አባዬ ተቆጣቸው። እነሱ አራላክናትን ብለው ሽምጥጥ አድርገው ካዱ። አባዬ በቀጥታ ቃላቸውን አምኖ ፍራንክ ከየት አመጣሽ እያለ በኃይል ገረፈኝ። እኔ እነሱ ፍራንኩን ከየት እንዳመጡት አላውቅም እኮ ሰርቀውት ይሆናል ብዬ እንዳላስብ በዚያን ሰዓት ፍራንክ መስረቅ ብሎ ነገር በዚህ ዓለም ስለመኖሩ እንኳን የማውቀው ነገር የለም። ሁሌ ነው የሚልኩኝ፣ እኔም ሁሌ ነው የምገዛላቸው ብዬ እውነቱን ብናገር ብጮህ አባዬ እንዴት ይመነኝ?
በዚያ ላይ ፓስቲው እዚያ ለነበረ ሰው ሁሉ ተከፋፍሎ ሲሰጥ ከመሃላቸው አንድ እንኳን ልጅ ናትና ትጓጓለች ብሎ ሊሰጠኝ ሞከር አልነበረም። ተገርፌም ተቁለጭልጬም ምንም ሳላገኝ ቀረው። ያለኝ አማራጭ በፓስቲው ምትክ እንባዬን መዋጥና ተጠቅልሎ መተኛት ሆነ። እንደ ልማዴ በዙሪያዬ ያሉ ሰዎች እኔ ላይ የሚያሳርፉት የክፋት በትር ሆድ አስብሶኝ እያለቀስኩ ነው። ብቻዬን ተቀምጬ መሬት እየጫርኩ በመብሰለሰልበት በዚያን ቀን እማዬ ከየት መጣሽ ሳትባል መሬት አትጫሪ ተነሽና ተጫወቺ ብላ መታችኝ። መሬት መጫር ደግሞ ያስመታል እንዴ? ገረመኝ፣ ከፋኝ። መሬት አትጫሪ ማለት ያለ ዕድሜሽ ትካዜና ሐሳብ አታብዢ ማለት መሆኑ የገባኝ ትንሽ ዕድሜ ከጨመርኩ በኋላ ነው። በጊዜው ግን መጠላት ያንገብግቦኝ ለሰዓታት ስቅስቅ ብዬ አልቅሻለሁ። ይህኔ ነበር እኒያ የወላጅ አባቴና እናቴን ማንነት የጠቆሙኝ ሴትዮ ኩርምት ብዬ የተቀመጥኩበት ድረስ መጥተው ሁሌ እንዲህ ስትንሰቀሰቂ ከምትኖሬ ለምን አባትሽ ጋር አትሄጂም ያሉኝ። እንዴት እንደሚኬድ አላውቅ አልኳቸው እየተነፋረኩ። እንዴት እንደምትሄጂ እኔ እነግርሻለሁ። በደንብ አድምጪኝ። ለአውቶቡስ መሳፈሪያ የሚሆን ገንዘብ እኔ እሰጥሻለሁ። አንቺ መጀመሪያ ቀጥታ ወደ ቀጨኔ መድኃኔዓለም ትሄጂና ከዚያ ወደ ሩፋኤል የሚያስወጣው መንገድ የቱ ነው ብለሽ ትጠይቂያለሽ። ከዚያ አንድ ቁጥር ማዞሪያ ጋር እንደደረሽ ወርቅ ጥርስ ያለው ጥቁር ማርቼዲስ መኪና የሚነዳው ጠንቋይ ሰውዬ ብትይ ማንም ያሳይሻል። ያሉኝን ነገር እንዳይጠፋብኝ ስደጋግም አደርኩና በማግስቱ ቃል የገቡልኝ ያሉኝ ነገር እንዳይጠፋብኝ ስደጋግም አደርኩና በማግስቱ ቃል የገቡልኝን የመሳፈሪያ ፍራንክ ልቀበል እሳቸው ዘንድ ሄድኩ። 4 ብር እንደሰጡኝ ወዲያውኑ ለማንም ሳልናገር በጠቆሙኝ መሰረት በቀጨኔ ጫካ አቋርጬ ወደ ሩፋኤል የሚያስገባ መንገድ ይዤ 1 ቁጥር ማዞሪያ ስደርስ ወርቅ ጥርስ ያለው ጥቁር መኪና የሚነዳው ጠንቋዩ ሰውዬ ብዬ ጠንቋዩን ሰውዬ ብዬ እያጠያየቅኩ ከምሽቱ 12 ሰዓት ተኩል ላይ አባቴ ቤት ደረስኩ። በወቅቱ ይዘንብ ስለነበር ልብሴ በስብሶ ገሌ ላይ ተጣብቆ ነበር። የግቢውን በር አንኳኩቼ ስገባ በረንዳው ላይ አባቴ ቁጭ ብሎ በመቀስ የበግ ጸጉር ሲቆርጥ አየሁት። አንዲት የጥቁር ቆንጆ አጭር ሴትም ከጎኑ ቆማለች። አባቴ ልክ እንዳየኝ ደንገጥ ብሎ መቀሱን ቁጭ አደረገና እንዴት ብለሽ መጣሽ? ማን አመጣሽ? ሲል ጠየቀኝ። እያለቀስኩ ሁሉንም ነገር በዝርዝር ነገርኩት። አዘነ፣ አለቀሰ። ገሌንም እንድታጠብ አደረገና ጋቢ አልብሶኝ አጠገቤ ቁጭ ብሎ ያዋራኝ ጀመር። በሰዓቱ እትዬ ማርታ አስፋ የምትባል የአባቴ ሚስት የእንጀራ እናቴ እዚያው ከኛ ጋር ነበረች። ከሷ የተወለዱት ወንድሞቼንም አገኘኋቸው። የትናየት፣ ዮናስ፣ እንድሪያስ፣ ሳሙኤል፣ ማቴዎስና ተበጀ ይባላሉ። በቅርቡ ሜልሳ የምትባል ልጅ ወልዳለች እና ከነሱ ጋር ስንጫወት ቆየንና እዚያው አደርኩ። በነጋታው አባቴ ሁለት አዳዲስ ልብሶችንና 2 ጫማዎችን አስገዛልኝ። የተገዛልኝን አዲስ ልብስ ለብሼ ስታየኝ እንጀራ እናቴ እንዴት አምሮብሻል ባክሽ ብላ አደነቀችኝ። እኔም ደስ ብሎኝ
እኔም ደስ ብሎኝ እየተፍለቀለኩ በራፉ ጋር ቆመን እኔም ደስ ብሎኝ እየተፍለቀለኩ በራፉ ጋር ቆመን ሳለ ድንገት ጋሼ ብዙነህ ከች አለ። በጣም ስለምወደው ለአንድ ወር ያህል ደግሞ ሐረር ሄዶ ናፍቆኝም ስለነበር ስሮጥ ሄጄ የተጠመጠምኩበት። አሁን ከኔ ጋር ትሄጃለሽ አይደል አለኝ ከእንጀራ እናቴና ከአክስቴ ጋር ትንሽ ከተጨዋወተ በኋላ። ቆይ የተገዛልኝ ልብስና ጫማ አለ ላምጣው ጠብቀኝ ብዬው ወደ ውስጥ ስገባ እንጀራ እናቴና አክስቴ አትሄድም ብለው ኃይለኛ ጭቅጭቅ አስነሱ። ጋሼም ምን እሱ አባት ነው እንዴ እስከ ዛሬ የተወደቀች ብሎ ያውቃል ብለው በንዴት ሲናገር ሰማሁ። ወደ አያቴ ቤት ሄድነው አንዳንድ ነገር እያወራልኝ ነበር። ጠፋች ተብሎ ቤቱ እንደታመሰ ፖሊስ ጣቢያ ሳይቀር ሄደው እንዳስመዘገቡ እየነገረኝ ነበር። እማዬ፣ ጋሼ ሰቦቃና ሌሎች የእናቴ ዘመዶች አንድ ክፍል ውስጥ ሰብሰብ ብለው ተቀምጠው ሲጫወቱ ደረስን። ጋሼ ሰቦቃ ዛሬም እንደ ልማዱ ዝንጥ ብሎ ሰክሯል። ጥንብዝ ብሎ ሰክሯል። ለሰው ልጅ ሁሉ ትልቅ ክብር ያለው ሰው በመሆኑ ሁላችንም እንወደዋለን። በተለይ እኔማ ስወደው ማንም ሰው ሲናገረኝ አይወድም። ተው ይቺ ልጅ ወደፊት ትልቅ ቦታን የምትደርሰው ይላቸው ነበር። የጠፍተሽ ነበር፣ እኛ እኮ አንቺን ፍለጋ ያልደረስንበት ቦታ የለም አለኝ ከቁመቱ ሰግድድ እንዳለ። በዚህ ጊዜ ጋሼ ይቅርታ ብለሽ የሁሉንም ጉልበት ሳሚ ብሎ አዘዘኝ። እኔም እንደታዘዝኩት የሁሉንም ጉልበት ስሜ ስጨርስ ለምንድን ነው ለማንም ሳትናገሪው ልቅ ብለሽ ሄድሽው አለችኝ እማዬ አጠገቧ ሄጄ ልቀመጥ ስል። እናንተስ ለምንድን ነው የምትመቱኝ? ለምን ትበድሉኛላችሁ? ያለ ጥፋቴ ሁሌ የምትገርፉኝ ስለምንድን ነው? ለምን ከዓለማሽ አሳንሳችሁ ታዩኛላችሁ? ልብስ እንኳን አትገዙልኝም። አባቴ ገዛልኝን ግን እዩት ብዬ የብሶቴን ማልቀስ ጀመር። ጋሼ ሰቦቃ በመሃል ገባና ምን ነው አስቴር፣ እኔ ከሰው ደብቄ በዘንቢል ተሸክሜ አምጥቼሽ እንዴት ጥለሽኝ ትሄጃለሽ አለ። እማዬ በድንጋጤ ራሷን ይዛ ተነሳችና አረ በፈጠረ ሰቦቃ ባዛኝቷ ዝም በል ብላ ጮኸችበት። ምንድን ነው የሚለው እማዬ? እኔም በድንጋጤ በግራ መጋባት ጮኩ። አትመኙ፣ የሰካራም ወሬ ነው ቀባጣሪ አለች እማዬ በንዴት። ጋሼ ብዙነህ ፈዞ ዝም እንዳለ ነው። ጋሼ ሰቦቃ ግን እሷን ችላ ብሎ እኔ እኮ ነኝ ገና የ7 ወር ሕፃን ሳለሽ በዘንቢል ይዤሽ የመጣሁት፣ ይሄን አታውቂም ኖራል እንዴ አለኝ። ከየት ነው በዘንቢል ያመጣኝ? ኧረ እማዬ ምንድን ነው የሚለው? ጩኸቴን አቀለጥኩት። ተይው እሱን፣ ዝም ብሎ ነው የሚቀባጥረው። አይደለም የሆነ የደበቅሽኝ ነገር አለ፣ ንገሪኝ፣ ምንድን ነው እሱ? ለሰዓታት ካስጨነኳት በኋላ በመጨረሻ ተረታችና በይ ነይ ብቻሽን አለችኝ። አጠገቧ ቁጭ አልኩና እስካሁን ተደብቆኝ የኖረውን ሌላ ጉዴን ለመስማት አፌን ከፍቼ መጠባበቅ ያዝኩ። የኔ ዓለም ከሕግ ውጪ መሽከርከሯን ቀጥላለች። ይህችስ ዕለት ምን ታመጣ ይሆን? የትኛውን አስለቅቃ የትኛውን ለማስጨበት ትጥር ይሆን? እማዬ በአካል ብትረጋጋም በመንፈስ እንደተሸበረች ለመረዳት አላዳግተኝም። ባለፈው አሻሮ ስትቆላ በጭሱ ይሁን በኔ እንዲያ ካለቀሰች በኋላ አይኖቿ ጠርተው አይቻቸው አላውቅም። እናትሽ አውሊያ ቤት እያለች ሰላም አልነበራት ብላ ጀመረችልኝ። የታጨች ነች። በዚህ ላይ የጋብቻ ውል የተፈጸመው የጃንሆይ አንጋች ከነበሩት ትልቅ ሰው ልጅ ጋር ነው። የቸገረ ነገር ነው እኮ። ትንሽም እረፍት የሰጠን የእጮኛዋ ወደ ኮሪያ መዝመት ነበር። ታዲያ ምን ይሆናል? ጉዳችን ፍጥጥ ብሎ መጣ። ብርክት አረገዘች። አሁን የሆነ ያህል ጭንቀት ፊቷ ላይ ይታያል። እቴቴ ከአውሊያ ቤት የመጣችው በአግባቡ ሳትሰናበት ተጣልታ ኖሯል። እማዬ ወደ ዕቃ ቤት ስትገባ ጠጅ የምትጥለው ሰራተኛ ብርክት እኮ መታለች ብላ ለማዬ ትነግራታለች። እጅግ ተጎሳቁላለች፣ ከሰውነት ተራ ወጥታለች
አለች እማዬ። በይ ተነሽና ሂጂ አልኳት። ወደዚያ የመለስኳት መስሎኝ ስራዬን ስል ለካ ሊደሽ ኖሮ በርሜል ውስጥ ተኝታ አገኘኋት። ዳግም አባረርኳት። አልተሳካልኝም። አሁንም ተደብቃ እዛው አደረች። በወቅቱ የምትቀምሰው እንኳን አልሰጠኋትም። ችግርሽ ምንድነው አላልኳትም። ዝም ብዬ አባረርኳት። እኔን ያብረኝ። አይ ጸጸቴቴ፣ አይ የግር እሳት። ከዚያ በኋላ 2 ወር ያህል ቆይታ ነበር ዳግም የመጣችው። በዚያ ወቅት እጮኛዋ ተሻለ ከዘመተበት ከኮሪያ መጥቷል። በዚያን ጊዜ ያላወቅኩም ነበር እንጂ ለካ አንቺን እሰው ማዕድ ቤት ተገላግላሽ ኖሯል። ፊቷን አኮመጠጠችው። ለ3 ቀን ያህል እሰው ቤት ቆይታ መምጣቷ ነበር። እንደለመድኩት አባረርኳት። እማዬ ቆይታ ነገር የገባት ይመስላል። እግር በእግር ተከትላ አውሊያው ቤት ብትሄድ ብርክትን አጣቻት። የት ሄደች? የለችም፣ ሄዳለች አሉኝ የቤቱ ሰዎች። ወዴት ሄደች ብል እንጃ፣ ተደብቃ ማድ ቤት ወልዳ ልጇን ጥላ ሄደች አሉ። ሕፃኑስ አልኳቸው ድንግጥ ብዬ። ሰዎቹ ትከሻቸውን በምን አውቄ ነቀነቁት። በጸጸት እየተንገበገብኩ ቤት ደረስኩ። ምን አለ ባላባረርኳት፣ ምን አለ ችግሯን በጠየቅኳት፣ ምን አለ። እማዬ ወደ ቤት ተመልሳ ምን እንደምታደርግ ግራ ተጋባች። ለአባዬ እንዴት አድርጋ ትንገር? ብርክትን የት ትፈልጋት? አንቺን ጥላ ሄደችው ከጮኛዋ ጋር ኖሯል። የት እንዳለሽ ሳትጠያይቅ ለካ ለአባትሽ ወንድም ለተፈሪ አስረክባሽ ኖሯል። እዛ ሄጄ ከኔ የቀረበ ዘመድ የላትም ስጡኝ አልኳቸው። ሳያንገራግሩ ሰጡኝ። እናትሽ የታጨች ነበረችና ያንቺን መወለድ በሚስጥር መያዝ ነበረብኝ በሚል እኔን መሸፋፈን ከመጀመሪያዋ ቀን አንስቶ ተጀመረ። ከገበያ የተገዛ ዕቃ አስመስላ በጋሽ የሰቦቃ ጋሪ በዘንቢል ይዛኝ ወደ ቤቷ። ጎረቤት ድግስ ጠባቂ ነው። ሰው ሰርግ መድረሻውን ቀን እየቆጠረ ነው። ይህን ጉድ ቢሰማ የሚፈጠረው ማሰብ ነው። የእነዚያ ሰዎች ተወካይ ይመስል የደጃዝማች አለማየሁ ገረድ የነበሩ ትልቅ ሴት ዘወትር እየመጡ ይጠይቁ ጀመር። ያች ልጅ እንዴት ናት ይላሉ። ደህና ናት ተሽሏታል እላለሁ። ሰርጉ ለመቼ ሊሆን ነው ታዲያ ይላሉ። ቁርጡ መች ታወቀ እንላለን። እሳቸው በመጡ ቁጥር ሮጬ አንቺን ወደ ጓዳ ደብቃለሁ። አንድ ጎዶሎ ቀን ሳላስበው አንቺ ደጅ ተቀምጠሽ ሳለ መጡና አዩሽ። ይቺ ደግሞ የማነች ልጅ ብለው ጠየቁ። የዘመድ ልጅ አልኳቸው። የእናንተ ልጆች አንሰው ከዘመድ አዝማት ታሰባስቡ ጀመር? እንዲም አድርጎ የለ። ከዚህ በኋላ ጭምጭምታው ከቤት ሾልኮ ጎረቤት ናኘ። ስለኔ የሚነገረኝ አልመስልሽ አለኝ። ከጅማሬው ነገረ ጉዳዩ ሁሉ የተወሳሰበባት አንዲት ጨቅላ ሕፃን እጣ ፈንታዋ ተጎልጉሎ ዳግም እንዳይዳወር ሆኖ የተወታተበባት ትንሽ ልጅ፣ ሁኔታዎች ጠላት ያበዛባት ጨቅላ ከእናቷ ጋር ደም ተቃብታ የተወለደች። የ7 ወር ሕፃን ሳለሽ በጠና ታመሽብኝ ነበር። ሆስፒታል አስተኝቼ ሳስታምምሽ ድንገት አባትሽ ጉማሬያቸውን ይዘው መጡ። ለምን? ሊገርፉኝ? ሊገርፉሽ? አይ ባላውሊያዎች ወጋቸው ነው። ጉማሬ አለንጋ ይዛሉ። ታዲያ እንደደረሱ አንቺን ነጥቀው ሊወስዱ ሲሉ እንደምንም ብዬ አስቀረውሽ። ያን ዕለት ለመታሰቢያ አንዲት ፎቶግራፍ አስነሳውሽ። ከቤት ከወጣሽ አይቀር እግረ መንገዱን ነበር ፎቶውን ያስነሳውሽ። ፎቶዬን አየኋት። ታሪኳን ብቻ እንደማውቀው አንዲት የሩቅ ዘመድ ሆና ታየችኝ። ፎቶዋ ፊቷ ላይ ምንድነው የሚነበበው? አባቴ ይዞኝ ሊሄድ የነበረው ስለሚወደኝ አይደለም? አይ እሱ እንኳን እስኪ ታዩ። እናትሽ እኮ ባንቺ ብዙ ጭንቃይታለች። ማዕድ ቤት ብቻዋን በምትሰቃይታለች። ያወቀላት አልነበረም። አዋላጅም ኑሮ የማይቻል ያውም የበህር ልጅ ምጥ። ወይዘሮ ንጋቷ የሚባሉ እንጀራ እየጋገሩ ሳሉ ነው የወለደችው። እሳቸው ሸካከፏት። አይ መከራ! ከሰው እንዳልተፈጠረች እንደ ከብት እንኳን አዋላጅ አለው። እማዬ መነፋረቅ ጀመረች። ታዲያ ለምን አላሳደገችኝም? ለምን የትም ጥላኝ ጠፋች? አንደኛ ቀለበት አስራ ነበር። ሁለተኛ ችግር ውስጥ ነበረች። እኒያ ሆስፒታል መተው ካልወሰድኩሽ ያሉት አባትሽ ያን ወተት ብትጠይቃቸው ስትፈልጊ ውሃ ጉድጓድ ውስጥ ጨምሪያት አሏት። እሷስ ምን ታድርግ? ቸገራት እንጂ ጠልታሽ ይመስልሻል? ጨንቋታል ልጄ፣ መግቢያ አጣለች። የሙሾ አይነት ዜማ ጨምራ ለቅሷን አቀለጠችው። እማዬ ከማን እየነጠቀች ወደ ማን እያስጠጋች ነው? ለማን አዝኜ በማን እንድጨክን ነው ፍላጎቷ? ከእናቴ አባቴ ይሻላል። ቢያንስ ሲበርደኝ ጋቢ አልብሶኛል። ሐሳቤን ለማድመጥ ጆሮውን አውሶኛል። ይሄ እኔ እዚህ ቤት ዕድሜ ልኬን ያላገኘሁት ነው። እናስ
በእኔ ላይ ለተካሄደው የአድማ ጥላቻ መሪዋ እቴቴ አይደለችም። እሷ ብትወደኝ ማን ደፍሮ ይጠላኝ ነበር? የበደሌ ሁሉ ምሰሷ እሷ አይደለችም? ለልጅ ቤት ምኑ ነው? መጠለያው እናቱ አይደለችም? ቁራሽስ ያለ እናቱ ካንጀቱ ጠብ ይላል። እናቱ ያላቀፈችው ቢለብስስ ይሞቀዋል። ከእናቱ ውጭ ምን ጋሻ ይከላከለዋል? ማን ያስጥለዋል? ሰዎች መካከል ከተጣላ ይልቅ አውሬዎች መካከል እናቱ የምትጠብቀው ልጅ ዋስትናው ሰፊ ነው። ምንም ይሁን ምን እቴቴ እኔን ልትጥለኝ ልትገፋኝ አይገባም። እሷ ግን ዛሬም እነዚያን ከኮሎኔሉ ባሏ የወለደቻቸውን ልጆቿን ብቻ ነው የምትወደው። ከኔ ቀጥሎ መቅደስ፣ ምዕራፍ፣ ቢንያም፣ ዓለምና ኢየሩሳሌም የተባሉ ልጆች ወልዳለች። በዓመት ከ8 ወር ከመበልጣት ከመቅደስ በስተቀር ሁሉም የተወለዱት በ11 ወር ልዩነት ነው። በዓለምና በኢየሩሳሌም መካከል አንዲት ልጅ ስትሞትባት፣ አንድ ጊዜ ደግሞ እርጉዝ ሳለች ታማ ጽንሱ ተጨናግፎባታል። ከዚያ በኋላ ነበር የመጨረሻዋ ሂሩት የተወለደችው። እናም እነዚያ ልጆቿ የሚለብሱትን ልብስ ሳይ፣ የሚጫሙትን ጫማ ስመለከት፣ መጫወቻ ሳይቀር ተገዝቶላቸው ሲቦርቁ ሳይ አንድ ደስ የማይል እጅግ የሚያስጠላ የሚቀፍ ነገር ጭንቅላቴ ውስጥ እየተጸነሰ መጣ። ሁሉም ነገር ትክክል አልሆን፣ ደስም አልልሽ አለኝ። ሰራተኞቻቸው እንኳን በአቅማቸው የቤተሰቦቼን ሁኔታ እያዩ ወደ እናቴ ቤት እንዳልገባ የሚከለክሉኝን ሳይቀር እያሰብኩ መናደድ፣ ክፉ ክፉ ነገር ማውጠንጠን ጀመርኩ። በዚሁ የተነሳ የምበላው ነገር ሁሉ ከጉሮሬ ያልወርዳለኝ። የምሰማው ነገር ሁሉ ቀፈፈኝ። የማስበው ነገር ሁሉ አስጠላኝ፣ ተምታታብኝ፣ ዞረብኝ። በዚያን ሰሞን እንዴት ማድቤት ውስጥ እንደተወለድኩ ጋሼ ሰቦቃ በእንዴት ያለ አኳኋን ዘንቢል ውስጥ ደብቆ እንዳመጣኝ ከደብተሬ ላይ አንዲት ወረቀት ገንጥዬ ከጻፍኩ በኋላ ለማያ ነበብኩላት። እንደተለመደው ቁጣዋ ቀደመ። እናትሽ ስንት መከራ ያየችው አነሰና ደግሞ ይሄን ጉዳን ለአስተማሪ ወስደሽ ለመስጠት አማረሽ ብላ ነጥቃኝ እሳት ውስጥ ጨመረችው። እስቲ አሁን ምን አጠፋው? ማድቤት ውስጥ ስለመወለዴ ብጽፍ ምን ኃጢአት አለው? እውነተኛ ታሪክ አይደለም ወይ? በእውነቱ እነዚህ ሰዎች ለምን በሆነ ባልሆነው እኔን ጥፋተኛ ማድረግ እንደሚቀናቸው ሊገባኝ አልቻለም። ባጠፋ እንኳን ለምን በአግባቡ ጥፋቴን አይነግሩኝም? ሁሌ እየተቆጡ ከሚያስደነግጡኝ፣ ሁሌ የጮሁ ከሚያሸማቅቁኝና መንፈሴን ከሚያስጨንቁት ለምን ለስለስ ብለው አያስረዱኝም? ፍላጎታቸው ከጥፋቴ እንድታረም ከሆነ ለምን በስነ ስርዓቱ ቁጭ አድርገው በፍቅር አይመክሩኝም? ልክ እንደ አለማሽ። ከማዬ በቀር አንድም የሚያዝንልኝ ሰው የለም። የማዬ ማዘኔታ ከራሷም ዱላና ቁጣ የሚያስጥለኝ አልሆነም። እንዲያውም አንዳንዴ እሷም ከሌሎቹ በባሰ ጨካኝ የምትሆንብኝ ጊዜ አለ። አንድ ምሳሌ ላንሳ። ጊዜው እንደ ማንም ልጅ በሳንቲም ደረጃ ቀላል ስርቆት የለመድኩበት ወቅት ነው። እኔና አለማሽ ምስር ግዙ ተብለን አበራ ወፍጮ ቤት ተልከናል። ምስሩን ገዝተን መልስ እንደተሰጠን አለማሽ ከዚያ መልስ ላይ የ10 ሳንቲም አረቄ ከረሜላ እንግዛ ስትለኝ አላንገራገርኩም። የገዛነውን ከረሜላ ተካፍለን መንገድ ላይ በልተን ከጨረስን በኋላ እንዳይታወቅብን አፋችንን አባብሰን ወደ ቤት ተመለስን። በማግስቱ የማየ ወንድም ከገጠር ሊጠይቃቸው መጥቶ ታሞ ነበርና የ50 ሳንቲም ጥቁር ኮሶ ግዢለት ተብዬ ስላክ አለማሽን እንደ ትናንትናው እናድርግ ብዬ ጠየቅኳት። የስንት ግዢ ተባልሽ? የ50 ሳንቲም። ስንት ሰጡሽ? 50 ሳንቲም። በየ40 ሳንቲም ግዢና በተረፈው 10 ሳንቲም ከረሜላ ገዝተሽ ነይ ትለኛለች። ከአንድ ጉሊት የገዛሁትን ጥቁር ኮሶ በአንድ እጄ፣ ባለሱቅ የሰጠኝን ከረሜላ ደግሞ በሌላኛው እጄ ይዤ በአበራ ወፍጮ ቤት በኩል ሳልፍ እማዬ በሩ ጋር ቆማለች። ምን ስታደርጊ እስካሁን ቆየሽ? ነፈስ የገዛሽው ሴት አለ? ይኸው አልኩ በአንድ እጄ ያዝኩትን በወረቀት የተጠቀለለ ኮሶ እያሳየኋት። ያኛውስ ምንድን ነው አለችኝ፣ ልክ እንደ ኮሶ በወረቀት ወደ ተጠቀለለ ከረሜላ እየጠቆመች። በሰዓቱ መዋሸት እችል ነበር፣ ነገር ግን እውነቱን ከረሜላ አልኳት። ከየት አመጣሽ? ወደ ኮሶ እየጠቆምኩኝ ከዚህ ላይ አልኳት። በንዴት እንደ ሰፈራችን ውሾች ጥርሶቿን እያንቀጫቀጨች ዘላ ተከመረችብኝ። ከላይ የለበስኩትንም ልብስ ጭምድድ አድርጋ ከወፍጮ ቤቱ ጎን ወዳሉት ረዣዥም ሳማዎች ገፍትራ ጣለችኝ። እዚያ የሳማ ማሳ ላይ እየተንከባለልኩ ስጮህ በቦታው የነበረ አላፊ አግዳሚ በሙሉ ከማዬ ጋር ተጣላ።
እቺንስ ፖሊስ ጣቢያ ነበር መውሰድ ያሉም ነበሩ፣ በጭካኔዋ የበሸቁ አንዳንድ ሰዎች። በዚህ ሁኔታ ከረሜላውም ኮሶውም እዚያ የሳማ ማሳ ላይ ተበታትኖ ቀረ። በዕለቱ እርግጥ አጥፍቻለሁ። 10 ሳንቲም ሰርቄ ከረሜላ ገዝቼበታለሁ። ነገር ግን ምንም ባጠፋ ምን እማዬ አይኗ እያየ እዛ የሳማ ማሳ ላይ ገፍትራ በሳማው እሳት ነፍሴ እስክትወጣ ድረስ እንድለበለብ ማድረግ ይገባት ነበር። መላ ሰውነቴ ተቆጥቶ ድብድብ አለ። እንደ ታረደ ዶሮ እሳት ላይ የምለበለብ ነው መሰለኝ። እማዬ 2 እግሬን ይዛ የእሳት ነበልባል ላይ ያገላበጠች እንደለበለበችኝ የቆጠርኩት። ከዚያች ቀን ቀደም ብሎ የእሷን መሐረብ ፈትቼ 25 ሳንቲም የወሰድኩባት ጊዜም እንጨት አልጋ ላይ አስተኝታ በርበሬ ያጽናኛለች። ይሄኛውም ዘግናኝ ቅጣት ቢሆንም ከሳማው ግን በ10 እጅ ይሻላል። ሌላ ቀን ደግሞ እንዲሆንላችሁ። ጊዜው አያቶቼ ጠጅ ቤታቸው እየከሰረ በመምጣቱ አሁን ያለንበትን ቤት ሸጠው አፍንጮ በር ጋር ቤት ለመስራት ባሰቡ ሰሞን እኒያ የነፍስ አባታችን አባ ገብረ ማርያም ይመጣሉ። እኚህ ሰው በጣም ኃይለኛ፣ ሲበዛ ክፉ በመሆናቸው አልወዳቸውም። በዚህም ላይ እንደ ቆሻሻ በንቀት ስለሚያዩኝ እጠላቸዋለሁ። ቄስ ትምህርት ቤት ሲያስተምሩኝ ከመሬት ተነስተው ይቆነጥጡኝ ነበር። አንዳንዴ ትምህርት የተባለ ነገር እንድጠላ ምክንያት የሆኑኝ ናቸው ብዬ አስባለሁ። ኃይለኛ ቂም ይዤባቸዋለሁ። እናም ቤተሰቦቼ ቤት ውስጥ ተሰባስበው የቤት ሽያጭ ገንዘብ እየተቀባበሉ ሳለ ይመጡና አቶ ተስፋለ ሲሉ አለማሽ ቀልጠፍ ብላ የለም ትላቸዋለች። በወቅቱ እኔ አለማሽና መቅደስ ደጅ ላይ እየተጫወትን ነበር። አረ ይቺ ውሸታም አለ ይግቡ አልኳቸው፣ ለምን ተዋሻለች በሚል እየተገረምኩ። ሰውየው ግን ጭራሽ እኔን ተቆጡኝ። አንቺ እንዴት ታላቅሽን ውሸታም ብለሽ ትሳደቢያለሽ? ብለው ባልወለደ አንጀታቸው በኮርኮም ጭንቅላቴን አናወጡት። ወደ ውስጥ ገቡ። ሰማይ ምድሩ ዞሮብኝ ሳለ ወዲያው ደግሞ መለስ ብለው ይቺ መጥፎ ልጅ እያሉ በያዙት ከዘራ ጭንቅላቴን ቀወሩት። ከሰከንዶች በኋላ ትንፋሼ መለስ ሲልልኝ ነበር ማልቀስ የጀመርኩት። ለረጅም ጊዜ ጨዋታዬን ትቼ ስነፋረቅ ቆየሁ። አባዬና እማዬ ስራቸውን ጨርሰው ሲወጡ እንኳን ገና ሳቅ እየተናነቀኝ ነበር። ልክ እንዳዩኝ ሁለቱም ወደኔ ያቀኑ። ታድዬ ዛሬስ ሊያባብሉኝ ነው ብዬ ስጠብቅ እነሱም እየተቀባበሉ አጣደፉኝ። እንደ ልማዴ በማልቀስ ፈንታ እልህ ይዞኝ ተስፈንጥሬ ብድግ አልኩ። ለምንድን ነው የምትመቱኝ? ምን አጠፋው? እየጮኩ ተንፈራገጥኩ። ማን ሊሰማኝ? ከንቱ ጩኸት። እነሱ እንደሆነ የወሬውን እውነትነት ለማረጋገጥ ወይም የድርጊቴን አግባብነት ለማጤን ጊዜ ኖሯቸው አያውቅም። የእነሱ የቅጣት መሳሪያ ለኔ ሲሆን በማንኛውም ጊዜ ተቀባብሎ የተደገነ በመሆኑ ለመተኮስ አይዘገይም። እኒያ የነፍስ አባታችን እሷ ምን አጠፋች? ትላልቆቹ በያሏትን ትታ እውነቱን ስለተናገረች ነው ወይ የምትገረፈው? አሉና አዘናግተው አንዴ ከዘራ የምትመርቀውልኝ ፈትለካሉ። አይገርምም? ቃልና ተግባራቸው የማይገጥም የሰይጣን ቁራጭ። በዚህ ጊዜ ጋሼ ከደጅ ወደ ግቢው እየገባ ነበር። ሰው ሁሉ ያለው ግቢ ውስጥ ነው። ምን ነው ሰላም አይደላችሁም እንዴ? ሲል እነዚያ ዱላ ለማንሳት የሚሽቀዳደሙት ቤተሰቦቼ ጥፋቴንም ለሱ ለመንገር ተሽቀዳደሙ። እሱም ልክ እንደነሱ የነሱን ቃል ብቻ ሰምቶ ለቁጣ ፈጠነ። ለምንድን ነው ተስፋ አለ ወይ ሲሉሽ አለ ይግቡ ያልሻቸው? ታዲያ እቤት እያለ እንዴት የለም ብዬ ለዋሽ? ቤተ ክርስቲያን ይዘኝ ስትሄድ አትዋሹ ይሉ የለ ስለው ጭራሽ ተንጠራርታ እኩል መልስ ትሰጣለች። ደግሞ ይቺ ጥጋበኛ በዚህ ሁኔታማ ትንሽ ብትቆይ ልትደበድበን እኮ ነው እያሉ ሁሉም ባገኙት ነገር ተረባረቡብኝ። በወቅቱ ለካ የቤት ሽያጭ ገንዘብ የተቀባበሉ ስለነበር ሰውየው እንዲገቡባቸው አልፈለጉም ነበር። ይህንን የምታውቀው ደግሞ አለማሽ ናት። ለእኔ ማንም ይሄን ነግሮ ያስጠነቀቀኝ ሰው የለም። ታዲያ ጠንቋይ አልቀልብ፣ በምን ላውቅ እችላለሁ? አልበዛም መረረኝ አልኩ። ከዚያች ቀን ጀምሮ ጸባዬ እየተለወጠ መጣ። ብስጩ፣ ቂመኛ ሆንኩ። በጣም ኃይለኛ ሆንኩባቸው። ሲናገሩኝ እኩል መመለስ፣ ሲቆጡኝ እኩል መቆጣት ጀመርኩ። እጅግ እልህኛ፣ አትንኩኝ ባይ ያደረጉኝ። አባቴ ቤት ለዓመት ያህል ተቀምጫለሁ። የአባቴ ቤት ለልጅ መኖሪያነት ምቹ ነው። ዕለት ተዕለት አዳዲስ ነገሮች የሚስተዋሉበት ግቢ ስለሆነ እንደ አያቶቼ ቤት አይሰለቸኝም። እዚህ በየቀኑ የተለያዩ ሰዎች ይመጣሉ።
ሁሉም ደግሞ ሳይጨፍሩ ወደ ቤታቸው አይመለሱም። ወንዱም ሴቱም እኩል ነው የሚጨፍረው። በመጀመሪያ ከበው መሬቱ ምንጣፍ ላይ ይቀመጣሉ። ከዚያ ቅንጬ እየዞረ ይታደላቸዋል። ቀጥሎ ቡና ይጠጣሉ። በመጨረሻ ጫት ይሰጣቸዋል። ውሃም ይቀርብላቸዋል። በወቅቱ ጫት ምን እንደሆነ አላውቅም። ለእኔ የሆነ ረጅም ቅጠል ነው። በቃ የዚህ አይነቱን ቅጠል ሲበላ ይቼ ስለማላውቅ እገረም ነበር። ሌላው ያስገርመኝ የነበረው የአባቴ እንደ ሴት ልጅ ቁጭ ብሎ ቡና ማፍላት ነው። ለማንኛውም ይሄ ጫት የሚሉት ቅጠል በታደላቸው ቁጥር ሰዎቹ የሆነ ነገር እያሉ ይመርቃሉ። 10 ያጎነብሳሉ፣ 10 አሜን አሜን ይላሉ። እንደ መዝሙር ያለ ነገር እያልጎመጎሙ በተቀመጡበት ግራ ቀኝ ቀኝ ግራ እየተወዛወዙ ያንን ቅጠል በጥንቃቄ እየቀነጠሱ እንደ ፍየል ይበሉታል። ደግሞ እንደ ሰላጣ ወይ ቆስጣ ቶሎ አኝከው ቶሎ አይወጡትም። በላዩ ስለሚከቱበት ጉንጮቻቸው ትንሽዬ ኳስ እስኪያክል አብጦ ይወጠራል። ጭፈራማ ከጀመሩ በቀላሉ አይላቀቁም። አንገታቸውን እያሽከረከሩ ሲያጓሩና ሲጨፍሩ ያድራሉ። የዚያኔ ጭፈራ እንጂ ህመም አይመስለኝም ነበር። ለካ ያ ከድር የሚባለው ሰውዬ እንደ ንፋስ ሲሮጥ የነበረው ወዶ አይደለም። ህመሙ ከተነሳበት ሲሮጥ መኪና ይቀድማል ሲሉ መስማቴ ትዝ ይለኛል። እንግዲህ ሰዎቹ ከጫት ሌላ ሳንቲምና ብርም ይዘው ይመጣሉ። በህይወቴ እንደዚህ ያለ ብዙ ገንዘብ አይቼ አላውቅም። ያንን ሁሉ ገንዘብ ለምን ለአባቴ እንደሚሰጡትም አላውቅም። ስጠይቅ ስለትና ስርዓት ይሉኛል። ይህም ቢሆን አይገባኝም። ብቻ በአባቴ ቤት ብዙ አዳዲስ ነገሮችን አይቻለሁ፣ አውቄያለሁ። ያ ወቅት የአባቴንም እውነተኛ ባህሪና ማንነት ያወቅኩበት ወቅት ጭምር ነበር። አባቴ ለኛ ለልጆቹ ምንም ግድ የለውም። የት ገባችሁ የት ወጣችሁ አያውቅም። እዛው አባቴ ሰፈር ውስጥ ትምህርት ጀምሬ ነበር። ክፋቱ አባቴ ለትምህርት ገንዘብ መክፈል አይወድም። ሌላው ቀርቶ ማን ከፈለላችሁ፣ ምን በላችሁ፣ ምን ጠጣችሁ አይልም። ፈጽሞ እንዲህ ላለው ነገር ትኩረት አይሰጥም። ወልዶ ችላ ባይ ነው። እኛን ማግኘት ከኛ ጋር መጫወት አይፈልግም። በ15 ቀን ወይ በወር አንዴ ቢያነጋግረን ነው። አይነ ስውሯ እናቱም ኃይለኛና ክፉ ናቸው። እህቴን የትና የትን አልጋ ላይ ከጎናቸው አስተኝተው እኔን መሬት ላይ ያስተኙኛል። የሚበላማ ነገር እንዲች ብለው አያቀምሱም። ለኛ ቀርቶ ላሳደጓት ለልጅ ልጃቸው ለየትና የትን በአግባቡ አይሰጧትም። እሷን ቂጣ እያበሉ እሳቸው ገንፏቸውን ያነክታሉ። በዚህ ገብጋባ ባህሪያቸውና ክፋታቸው ስናደድ ቆይቼ አንድ ቀን የልሄን ነጠላቸውን በመቀስ በጣጥሼ ጣልኩባቸው። እንደ አያት ሳይሆን እንደ ባዳ፣ እንደ ልጅ ሳይሆን እንደ አዋቂ በጭካኔ ገረፉኝ። ያኔ አመል የተቀየረበት ጊዜ ነበርና ዱላቸው ቢያመኝም አላለቀስኩም። ከእልህ ብዛት ድርቅ ብዬ ተመታውላቸው። ባለማልቀሴ እየተናደዱ ደክሟቸው ሲተውኝና ለአባቴ ስሞታ ሲያቀርቡብኝ በአሸናፊነቴ ኮርቼ ደስ ተሰኝቼ ነበር። አባቴ ነጠላቸውን በመቀስ መቅደዴን ሲነግሩት ሳቀብኝ እንጂ አልተቆጣኝም። እንዲያውም ይቺስ ኃይለኛ ናት፣ ምን አለ ወንድ በሆነች ብሎ ኮርቶብኛል። የዓመት ኃይለኛና እልህኛ የሆንኩበት ብቻ አልነበረም፣ የተቸገሩትንም ሰዎች የመርዳት አዝማሚያ ያሳየሁበት ጭምር እንጂ። አባቴ ቤት ከተጠራቀመው የስለትና የ10 ሳንቲም ደብቄ አፍሼ እየወሰድኩ ወደ ሩፋኤል ቤተክርስቲያን ሄድና ሳንቲሙን ለእኔ ብጤዎች በትንላቸው ነበር። አሻማቸዋለሁ ማለት ይቀላል። እነሱ ሳንቲሙን ሊያነሱ ሲጣሉ እስቃለሁ። ምን እንደሚያስቀኝ ባላውቅም ከት ብዬ ስቅ ነበር። ለራሴም ሳንቲም አስተርፍና ፓስቲ ቤት ገብቼ በስነ ስርዓት በልቼና ጠጥቼ ወደ ቤት እመለሳለሁ። እኔና እህቴ ሸንኮራም ከረሜላም ያማረንን ነገር እንገዛለን። አንድ ቀን አክስቴ ደረሱብኝና ተይ ትቀሰፊያለሽ አሉኝ እንጂ እንደማዬ ሳማሊ አልገፈተሩኝም። ደግሞ መቀሰፍ ምንድነው? የእንጀራ እናቴ እትዬ ማርታ አስፋው ምንም እንኳን ከአባቴ ጋር የምትኖር ህጋዊ ሚስቱ ብትሆንም አባቴ አንገቱ ቢቆረጥ ሳንቲም አይሰጣትም። ከሌላ ሴት ከተወለደችው እህቴ የትናየት ጋር ሆነን በስለት ከሚመጣው ቡና እንወስድና የሆነ ሱቅ እናስቀምጥላታለን። 1-2 ኪሎ ሊሆን ይችላል። እትዬ ማርታ ብር ከ50 ወይም 2 ብር ትሸጠዋለች። በዚህ ሁኔታ እኔና የትናየት ቡና መሸጡን ለምደነው ነበር። ለእኔም ለእህቴም ለትምህርት እዛ ካለው ገንዘብ ላይ እየወሰድን ነበር የምንከፍለው። ብቻ በሆነ አጋጣሚ ከእንጀራ እናቴ ጋር ተጣልተን ወደ አያቶቼ ቤት እስከተመለስኩበት ጊዜ ክፋት መሆኑ ሳይገባኝ ስሰርቅም ገንዘብ ሳባክንም ቆየሁ። በክረምት መገባደጃ ላይ ሰማይ ማለቃቀሱን ትቶ አልፎ አልፎ በሚያነባበት ሰዓት ነው
ከዓመት ቆይታ በኋላ የአባቴን ቤት ትቼ አያቶቼ ጋር ተዘዋወርኩ። አያቶቼ አሁን የነበሩበትን ቤት ለቀው አፍንጮ በር አካባቢ ሳልቫቶ ከሚባል ጣሊያናዊ ወደ ገዙት ቤት ገብተዋል። እናቴም የአያቶቼን ተጎራባች ቤት ለቃ ኮስትራ ወደ ተባለ የመኮንኖች መኖሪያ ሰፈር ተዘዋውራለች። ምን እንደሆነ እንጃ አቁነጠነጠኝ። እናቴን እያት የሚል ፍላጎት አደረብኝ። ይሄ የደመ ነፍስ ግፊት ጥሩ ነገር እንደማያስከትል ቢገባኝም ከዓለማሽ ጋር እናቴን ለመጠየቅ ሄድን። አሁን ሲገባኝ ያን ሰሞን ተደጋግሞ የተወለድኩበት ቀን መቃረቡ ስለተነገረኝ ይሆናል እናቴን ለማየት የጓጓሁት። ልደትና እናት መወለድ ብቻ ሳይሆን መውለድም አለበት እኮ። እኔና ለማሽ እናቴ ቤት ስንደርስ እንጀራ አባቴ ከአስመራ የተመለሰበት ዕለት በመሆኑ ቤቱ ደማምቋል። እናቴ ከአንዱ ክፍል ወደ ሌላ ክፍል ትገባለች፣ ትወጣለች። ሞጣጣ ፊቷ በመጠኑ ሞላ ያለ ይመስላል። አልፎ አልፎ ብቻ ከኔ ጋር አይን ላይን ስትገጣጠም ፊቷ ወደ ታች ይንጠለጠልና ሙጥጥ ይላል። እናቴ ትንሽ ቆይታ ባሏ ከአስመራ ያመጣውን ሹራብ ለልጆች ማደል ጀመረች። ከወለደቻቸው አንስቶ ለእህቶቿና ላሳደገቻቸው ሳይቀር ላለውም ለሌለውም ሰጠች። እኔ በዚህ ሰዓት የሹራብ አይነትና ቀለም በመምረጥ ላይ ነበርኩ። ጎመንማ ይሄ አያምርም ባልሰጠችኝ ለሌላ፣ ብርቱካንማ ይሄ ጥሩ ነው ለኔ በደረሰኝ ለሌላ፣ ቀይ ይሄ በጣም ደመቀ ቢሆንም ለሌላ፣ ሮዝ ሲያምር ለኔ ለሌላ ለሌላ ለሌላ። ጎመንማውም ሳይደርሰኝ ሹራብ ማደሉ አበቃ። እንዴ ለኔስ? የእናቴ ግልምጫ በሁኔታዬ በመሳቀቅ ተደስታለች፣ ታስታውቃለች። ቤቱን ጥዬ ወደ በረንዳ ወጣሁ። ብዙ በደል የተቀበልኩት እኔ ነኝ። ግን እቴቴ እሷ የተበደለች ያህል ጥላቸው አላላልሽ አለኝ። ለቅሶ ደጅ ተቀምጬ ይህን ሳምሰለስል እንጀራ አባቴ ከቤት ውስጥ ወጣ። አየኝ። እኔም በጥርጣሬ አየሁት። እጁን ወደ ጀርባው ልኮ አንዳች ጠቅልላ አወጣ። አላመንኩም። ሹራብ ነበር። እሱም እንደ እናቴ በተራው ሊያሳቅቀኝ መሰለኝ። ግን ለኔው ኖሯል ደብቆ ያመጣው። እጆቹን በችሮታ ወደ እኔ ሲዘረጋ ላምን አልቻልኩም። ተቀበልኩ። አየሁት። ውበቱ፣ ቀለሙ ግድ አልሰጠኝም። እኔም እንደ ሌሎቹ ልጆች ዕውቅና በማግኘቴ ነው ውበቱ። ልጅ መሆኔ መታወቁ ነው ስጦታነቱ። ከእንጀራ አባቴ ትልቅ ውለታ ተዋለልኝ። በተመሳሳይ ጊዜ ነው እናቴ ይህን የማሳቀቅ ስልቷን ገፋችበት። ቤቷ ዳግመኛ እንዳልሄድ የምታደርግበት ስልቷ ይሆን እንጃ። ብቻ ልክ ቤት እንደደረስኩ አንዲት የምታብረቀረቅ ትንሽ ሳጥን ይዛ ወጣች። የምታምረው ሳጥን ከእጅ መዳፍ አትበልጥም። ልጆቹ ሁሉ አንጋጠናል። ድንገት እናቴ ከሳጥኗ ውስጥ እንባ የመሳሰሉ ፈርጦችን እያወጣች ለልጆቹ መስጠት ጀመረች። ቅድሜ የተቀበለችው ልጅ ወርቅ ብላ ጮኸች። የስጦታው ሂደት ከግራ መደዳ ጀመረ። ወርቅ ወርቅ ወርቅ። ወደ እኔ እየቀረበ መጣ፣ አለፈኝ፣ ዘለለኝ፣ ሄደ፣ አበቃ። ሁሉም ሕፃናት የተሰጣቸው ወርቅ ላይ ቀልባቸው አርፏል። እኔ እንባዬ ላይ። አይኔ እያየ እናቴ ወርቁን ዕቃ መልሳ ከደነችና ወደ ጓዳ ገባች። ለምን? አዲስ ሰው ከውስጥ የተሸልቅቆ ሲወጣ ይታየኝ ነበር። እንደ እባብ ልጅ ካሮጌው እኔነቴ ውስጥ ሞገደኛ፣ ተገዳዳሪ፣ ቂመኛ፣ እልህኛ ሰው ቆዳዬን ቀዶ ሲወጣ ይታወቀኝ ነበር። በተለይ ከትንሿ አክስቴ ከዓለማሽ ጋር ተናነቅን። ልብሷ ደጅ ከተሰጣ በእንጨት አውርጄ በምላጭ እንዳይሆን አድርጌ ቀደዋለሁ። ለሞልቃቋዋ መቅደስ ጫማ ተለይቶ ሲገዛላት አንድ እግሩን ወስጄ ሽንት ቤት ከተዋለሁ። የእናቴ ሰራተኞች እናቴ ቤት እንዳልገባ ስለሚከለክሉኝ የሚሰሩት ወጥ ውስጥ ግማሽ ጠርሙስ ጨው ጨምርባቸዋለሁ። እደጅ ያገኘሁትን የማንኛቸውንም ዕቃ መስበር፣ ከታናሽ እህቴ ላይ የሚበላ ሳገኝ መንጠቅ ስራ የሆነ። ከእናቴ ጋርማ አይንና ናጫ እንደሆነን ቀጠልን። የአረቄ ጠርሙስ፣ አሮጌ ብረት ድስት፣ ያ ሳልቫቶ የሚባል ጣሊያናዊ በካርቶን አሽጎ ትቶ የሄደውን ትናንሽ ጠርሙሶች ሁሉ እያወጣው ሸጣለሁ። የማገኘውን ሳንቲም ለማዬ ሳይቀር የቸገረው ለመሰለኝ ሰው ሰጣለሁ። ጎረቤቶች ያምጩ ያለኙን ሁሉ እያወጣው ሰጣለሁ። ዱቄትና በርበሬ ሳይቀር ለጎረቤት ብዬ ሰርቃለሁ። ለተቸገረ ይቅርና ተክዞ ላየሁት ሰው ሁሉ ዕቃ እየሸጥኩ እረዳለሁ።
በወቅቱ መብራቴም ልጅ ወልዳ ተቸግራ ነበር። እርጉዝ ሳለች ጀምሮ ገንዘብ እየሰረኩ አንዳንድ ነገር አደርግላት ነበር። እነማዬ ሳንቲም ይዤ ሲያዩ ከየት አመጣሽ እያሉ ያፋጥጡኛል። እውነቱን እነግራቸዋለሁ። እውነቱ ግን ከዱላ አያድነኝም። ገላዬ ዱላውን ተለማምዶ ደንድኗልና አሁን አላለቅስም። ልቤ ክፋታቸው በዝቶበት በልህ ጠንክሯል። መብራቴ ኮሜርስ ስራ አገኘችና በመጀመሪያ ደሞዟ ቤት ውስጥ ያሉትን ሰዎች ሁሉ አንበሸበሸቻቸው። እኔ ግን እንደተገለልኩ እንደተተውኩ ቀረው። ተነሳውና የመስሪያ ቤት ዩኒፎርማን ከተቀመጠበት ወስጄ ቀደድኩት። ላለማሽ የተገዛውንም አዲስ ልብስ አልማርኩትም። ከዚያ በጓሮ ወጥቼ ተመልሼ በፊት ለፊት በር ገባሁ። ምንም እንዳልሰራ ኩርፌ የራሴ ብረት ድስትና ሳህን ገዝቼ ለብቻ አብስዬ መብላት ነው የምፈልገው ብዬ አወጅኩ። እነሱ ግን የልብሶቻቸውን መቀደድ አይተው ነበርና ያላንቺ ማንም እንደዚህ አይነት ተንኮል አይሰራም ሲሉኝ ልክ ናችሁ ብዬ እንቅጩን ነገርኳቸው። በዚህ ጊዜ እጅግ ተበሳጭተው ከቤት አባረሩኝ። ይቅርታ መጠየቅ አላሰኘኝም። ይቅር ባዮች አለመሆናቸውን መቻጣሁት። እናም ቀጥ ብዬ ወጣሁላቸው። ምኒልክ ግቢ ገባውና አጥሩ እንዳይከልለኝ 2 ድንጋይ ግንቡ ስራ አስቀመጥኩ። ከዚያ ብዙ ጠጠሮች ለቃቀምኩና ድንጋዮቹ ላይ ቆሜ ወደ እነማዬ ቤት ጠጠሮቹን መወርወር ያዝኩ። አባዬ ሽጉጥ ይዞ ወጣ። የምወዳቸውና የሚወዱኝ ጎረቤታችን መምሩ እንደው ባዛኝቱ ምን ፍርጃን የተላከብን ይላሉ። ቆም ብለው ግራ ተጋብተው ተመልሰው ሲገቡ ደግሞ መልሼ ግቢውን በድንጋይ ደበድባለሁ። እነማዬ ለፖሊስና መልክት ሲሉ መምሩ ማመልከት ምን ይፈይዳል? ይሄ እኮ እንደ ርቢ ነው ይላሉ። እንዲህ ግራ ሳጋባቸው ቆይቼ ተመልሼ በእኛ ጥርስል ሾልኬ ገባሁ። ትውጣለን አሉ። ውጪ ተባልኩ። ለመምሩ ብቻ ያደረግኩትን ነገርኳቸው። እማዬ ስላሳዘንኳት ጋሼና መብራቴ ወደ መኝታ ቤት ሲሄዱ ጠብቃ በያሁኑ ባየው ጋር ሂጂ፣ እሷ ቀስ ብላ ሽማግሌ ልካ ታስገባሻለች ብላኝ መካኒሳ ያለችው እህቷ ጋር ላከችኝ። እዚያ ቤት ደስተኛ ነበርኩ። ሆኖም ብዙም ሳልቆይ እትየው ባየው ሽማግሌ ልካ ወደ እነማዬ ቤት እንድመለስ አደረገች።